እንዴ እኔ እኮ ባልሽ እኮ ነኝ እንዴ ሜርኩሪ ምንድነው አንቺ እኔ ጨርሻለሁ ይኸውልህ መጣ አርፈህ ተቀመጥ እያልኩ ምንድነው ያደረከለው አርፈህ ተቀመጥ አይመለከትሽም ምንድነው አይመለከትሽም ነው ስለኔ የምታወራው ከእናንተ አንድ የምፈልገው ነገር ምንድነው አብሮነታችሁ እንዳይለየኝ ነው ከዚህ በኋላ ደግሞ እዚህ ጋር ብንጨርስ ማለት ይሄን ያክል እኮ በጣም የሚያናድር ነገር አይደለም የተናገርኩት ሚዲያ ላይ የሚያወጣ ነገር አንቺ እንዴት ይኸውልህ አሁን እየጮክ እሷን እንደዛ አንተን እያወራሁ አይደለም ያለሁት እኔ በማላውቀው ነገር ሸውደኸኝ ነው እየቀረስከኝ የነበረው እስካሁንም እንደኔ ያስከው አልከፍትም አልጋ ላይ ማያዘለ ስላንቺ ነው ሳወራት የነበረው ስለሰርጉ እኔ ጋር መምጣት አይተበቅብም እኛ ቤት መምጣት አይተበቅብም ሜርኩሪ ለምንድን ነው እያለቀሰች ስላንተ ታዲያ የማይሆን ነገር እየነገረች ያ ነገር አይመለከትም ይኸውልህ ሰውዬ በመጀመሪያ ካሜራ አጥፋልኝ አንተ ዛሬ ላይ መተህ እኔ ልታዘኝ አትችልም መጠበቅ አለበት ቆይ አንተ ማስሎንክ ነው ሲጀመር እኔ እና እሷ መሀል ገብተህ እንደዚህ በማይመለከት ነገር መፈተፈተው ይኸውልህ አንተው ስልክ ይኸውልህ ምንም ነገር እንትን አትበለ አውርተናል ጠይቄሃለሁ ምንም አሁን መቅለስለስ የለብሽም ምንም አትቅለስለሽ አታስመስይ እሺ ምንም ነገር ልተባበረ አልችልም አይደል አንተ የተገኘው ቦታ የተሳሳተ ቦታ ነው ታውቂያለሽ ቆይ ታውቂያለሽ ከዚህ በፊት ስለዚህ ግንኙነት አለሽ ማለት ነው ማጣው እየመሰለኝ ነው ስለዚህ ስልክን ስጠኝና ሊያው ሳታቂ ነበር ታገቢ ስትዘጋጂ ነበር ምንድነው እኔ ከዛሬ ነገ ይስተካከላል በሚለው ነው ዝም ያልኩት በጣም ቆሻሻ ነኝ ዛሬ መተ በእኔና በሚስቴ መሃል እንድትፈተፈት በማይመለከት ጉዳይ እንድገባ አልፈቅድልም ትዳር ነው ያዝነው አይደለ ቀሽማቱኝ እኛ ፍቅር ውስጥ ሶስተኛ ሰው እንዲገባ እኔም ፍላጎት የለኝም ማለት ቆይ ያባበልሽኝ አይደለም እንደ ልጅ ያባበልሽኝ አይደለም አይደል ሚዲያ ላይ የሚወጣ ነገር አይደለም ይሄ ነገር አሁን ደግሞ ያንተን አካውንት ልትሰጠኝ ትችላለህ ለምንድን ነው ማለት ቴሌግራምን ከፍተህ ልትሰጠኝ የታውቃለሁ ማስሎንክ ነው ከፍቼ የምሰጥ አሁን ሳንጋባ እንደዚህ ከሆነ ከተጋባን በኋላ ምን ሊፈጠር እንደሚችል ማሰብ ቀላል ስራ ሶሻል ሚዲያ ሁሉ እኔ ማብራራት ራሱ ጀመረ አይተበቅብኝም ለምንድን ነው ማብራራለ እንዴ ልክ ነህ ከሷ ጋር ያለ ነገር አለ ወይ አሁን ላይ ግን በቃ ከልክ በላይ ሆነ ማለት ልክ አጣ ገዳባጣ ያው ድሮን የነበረኝን አይነት ጊዜ አሁን ላይ አልሰጣትም እኔ በሙሉ አቅም ያንቺን ለማገዝ በጣም ዝግጁ ነኝ ከባለቤቴ ጋር ጊዜ ስጠና ማውራት ፈልጋለሁ እሷን ነው ላውራት እንፈልገው የኔ በቃ ምንም አይመለከትም አንተ በእኔና እሷ መሀል ምንም አይመለከትም እሺ አንድ ነገር ላስቸግር የዚህን ነገር መፍትሄ ሳናበጅለት እንደማንወጣ ለነግርሽ እፈልጋለሁ ያለውበት ሁኔታ እውነት እንዲህ ብዬ እንኳን ለመግለጽ ይከብዳል ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች ያው ሰሞኑን ትንሽ ጠፋ ብለናል እንግዲህ ያው ከአንዳንድ ጉዳዮች እንግዲህ በውስጥ የምንጨርሳቸው ነበሩ በተለይ ደግሞ ከናቲ እና ከሚኪ ጋር በተያያዘ እንግዲህ የተለያዩ ኬዞችን እየሰራን እንደነበር ይታወሳል በዛ ምክንያት እንግዲህ ውድ ቤተሰቦች በጣም ቢዚ የነበርንበትን 1-2-3 ወራትን አካባቢ እንግዲህ አሳልፈናል አብረን ያው ከዛም እንግዲህ ስራዎቻችንን በሚገባ በማጠናቀቅ እንግዲህ አሁን ወደ ሌላ ምዕራፍ ተሸጋግረናል ማለት ነው ውድ ቤተሰቦች ያው አሁንም እንግዲህ ያው እንደማንኛውም ጊዜ በሌላ በአዲስ ኬዝ ተመልሼ መጥቻለሁኝ ያው ይሄ ኬዝ እንግዲህ ከኛ ጋር የተገናኘ አይደለም እኛ ጋር ያው ላለፉት 2 እና 3 ወራት እንግዲህ የተለያዩ ኬዞች ይመጣሉ እነዛን ኬዞች ግን ለመስራት የተለያዩ ሰዎችን እየመደብን መስራት የምንችላቸው በሌሎች ሰዎች ያው ካሜራ ፊትም ባናቀርበው በሌሎች ሰዎች እየፈታን ነበር የቆየ ነው አሁን ደግሞ ውድ ቤተሰቦች ሙሉ ለሙሉ እኔ እየሰራሁት የነበረውን እንግዲህ የናቲ አባትን ጉዳይ ስለጨረስኩኝ ከናቲ ጋር በተያያዘ ያለውን ኬዝም እንግዲህ ስለጨረስኩኝ አሁን ደግሞ በራሴ እንግዲህ አንድ የሆነ ኬዝ ጀምር ያለሁኝ ማለት ነው ውድ ቤተሰቦች ያው ይሄ ኬዝ እንግዲህ ቅርብ ቀን የመጣ ኬዝ ነው አንዲት ሴት ናት የግድ ላናገረ ፈልጋለሁ ቀን በጣም እየሄደብኝ ያለውና አሁን ላይ የግድ ተገናኝተን ማውራት አለብን እኔና ባለቤቴ ወይም ደግሞ እጮኛዬ ብላ ነው ስታወራኝ የነበረው በእነሱ መሀል የሆነ የተፈጠረ ችግር እንዳለ ነው እኔም የገባኝ ከንግግሯ እና ውድ ቤተሰቦች ያው በድጋሚ በአዲስ ቪዲዮ በአዲስ ኬስ በመመለሳችን የኛንም ጉዳይ እንግዲህ በጥሩ መልኩ በመጨረሳችን እኔ ከልቤ ደስ ብሎኛል ይሄ የሆነው ውድ ቤተሰቦች በእናንተ እርዳታ ነው አሁንም ደግሞ ውድ ቤተሰቦች ከናንተ አንድ የምፈልገው ነገር ምንድነው አብሮነታችሁ እንዳይለየኝ ነው ውድ ቤተሰቦች ሁሌም ቢሆን ያው ከኔ ጎን እንደሆናችሁ ከናቲ ጎን እንደሆናችሁ ከሚኪ ጎን እንደሆናችሁ ሁሉንም ነገር እናውቃለን ለዛም ከልብ እናመሰግናለን አሁንም እንግዲህ ውድ ቤተሰቦች ከዚህ ነገር ጋር እንግዲህ አብራችሁ
እያላችሁ አሁን ከምንጀምረው ኬዝም ጋር እንግዲህ አብራችሁን ፕሮግራሞቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት ተጋብዛችኋለሁ። እንግዲህ ውድ ቤተሰቦች እቺ ሴት እንግዲህ በስልክ ደውላ አውርታኛለች። እኔም ለጊዜያዊ ቀረጻ ወደምንጠቀምበት ወደዚህኛው ግቢ ይዣት መጥቻለሁኝ። እንግዲህ ወደዚህ ጠርቻት ደርሳለች። እቤት ውስጥ ነው የምትገኘው። ምን ችግር እንደገጠማት እንግዲህ ያለውን ነገር ከሷ ጋር ቁጭ ብለን የምንወያይ የምናወራ ይሆናል። ወደ ቤተሰቦች አሁንም ቢሆን አንድ የምለው ነገር ምንድነው አብሮነታችሁ እንዳይለየን ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቤተሰባዊነታችሁን እንድትቀጥሉ ከኛ ጋር እንድታዳብሩ ስል በአክብሮት እጠይቃለሁ። አሁን ወደ ፕሮግራማችን ውድ ቤተሰቦች በድጋሚ ተመልሻለሁ። ያው በመግቢያ ላይ እንደነገርኳችሁ እንግዲህ አሁን የምገኘው ከአንድ እህታችን ጋር ነው። ያው በስልክ በተደጋጋሚ ስትደውል እንደነበር ያው ነግሬያችኋለሁ። የሆነ ችግር እንዳለና በዛ ላይም እንድረዳት እንደምትፈልግ ነው እንግዲህ ስትነግረኝም የነበረው። በመጀመሪያ ራሷን ታስተዋውቅልንና ከዛ በኋላ እንግዲህ ወደ መጣችበት ጉዳይ የምንገባ ይሆናል። ወደ ቤተሰቦች ፕሮግራማችን እየተከታተላችሁ አብራችሁን ቆዩ። እሺ እህቴ እንኳን ደህና መጣሽ። ለውድ ቤተሰቦች ራሽን አስተዋውቂልን እና ከዛ ወደ መጣንበት ወደ ዋናው ጉዳይ እንገባለን። እሺ ሜርኩሪ ይባላለሁ። ያ እስከዚህ ድረስ እንግዳ አድርገህ ስለጠራኸኝ ማለት ሰዓትን ሰጥተኸኝ ልታናገረኝ ፈቃደኛ ስለሆንክ አመሰግናለሁ። ያው የመጣሁበትን ጉዳይ አንዳንድም ቢሆን ላንተ ነግሬሃለሁ ሙሉ በሙሉ ስለ ከእጮኜ ጋር በተገናኘ ነው። እንደዛ ነች ከእጮኜ ወይ ከባለቤቴ ጋር እንደዛ ነው ያልሽኝ እና ጉዳዩ ምንድን ነው ማለት ምን ተፈጥሮ ነው? ይሄን ነገር እስቲ በግልጽ እናወራበትና ያው ምንም የሚያስፈራ ነገር የለም፣ የሚያደባብቀንም ነገር የለም። ያው ስለኛም ፕሮግራም ስላወቅሽም ይመስለኛል ደውለሽም ራሱ ያናገርሽኝና ምንም ነገር እንዳትፈሪ በቻልነው አቅም እንግዲህ እኔም ባልደረቦቼም እንግዲህ አንቺን እና ችግርሽን እንግዲህ ከችግርሽ ለመርዳት ማናደርገው ነገር የለም። ስለዚህ በነፃነት ሆነሽ ችግርሽን ንገሪኝ። ችግር የለውም ማለት እርዳታችሁን ፈልጌ እስከመጣሁበት ድረስ ሁሉንም ነገር እነግርሃለሁ። እሺ። እና ምንድነው ከባለቤቴ ጋር ያ ማለት ከፍቅረኛዬ ጋር የተዋወቅ ነው ግቢ የመጨረሻ አመት ተማሪ ሆነን ነበር። ከባለቤቴ ጋር ወይ ከፍቅረኛዬ ጋር ስትይ ትንሽ ግርታ። አልተጋባችሁም? አልተጋባንም ማለት ፍቅረኛዬ ነው። ረጅም ጊዜ አብረን ቆይተናል ግን አልተጋባንም። ያው ባለቤት ለመሆን ትንሽ ጊዜ ነው የቀረው በሚለው ነው ባለቤቴ እያልኩ ያለውና ከእጮኛዬ ጋር የመጨረሻ አመት ተማሪ ሆነን ነበር እንትን ያለውና የተዋወቅ ነው። ከዛ በኋላ እኔም እሱም ተመረቅን እና ከዛ ከተመረቅን በኋላ እንዴት ነው ወደ 4 አመት አካባቢ በፍቅር ቆይተናል። ማለት ከትምህርት ቤት ተመርቀን ካወጣን በኋላ ማለት ነው 3 አመት ትምህርት ቤት ውስጥ 1 አመት ከዛ በኋላ ደግሞ 3 አመት ማለት በፍቅር 4 አመት ቆይተናል። በፍቅር 4 አመት ስንቆይ አንድም ቀን ተሰልቻችተን አናውቅም። እንዴት ነው በሰው መሃል ግጭት አይጠፋም። ሰውና ሰው ይጣላል፣ ከዛም ተመልሶ ይታረቃል። እንዴት ነው እንጣላለን፣ እንታረቃለን። ያው ሰው እንኳን በመሃላችን አይገባም እና ምን ልልክ ፈልጌ ነው በጣም ነው የምንዋደደው፣ በጣም ከሚባለው በላይ። እሱም በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። እና እንደዛ እያልን በፍቅር ረጅም ጊዜ ቆየን። እሱም የራሱ ማለት ከተመረቀ በኋላ የመንግስት ስራ ምናምን አልተቀጠረም ነበር። ስልክ አባቱ አላገኘም ነው ስራ አላገኘም። አለማግኘት አይደለም ማለት አይፈልግ ስልክ እንዴት ነው እኔ የቁጭ ብዬ የመንግስት ደሞዝ በየወሩ ልቁጠር ምናምን ነው የሚለኝ። ለምን ወደፊታችን የተሻለ እንዲሆን ስለምፈልግ በቃ የግል ስራ መስራት አለብኝ ምናምን ነው የሚለኝ። እንዴት ነው የሆነ ተከራይቶ የመኖር ታክሲ የመጠቀም ምናምን ፍላጎት የለውም። ስልክ ያው የራሴን የግል ስራ ሰርቼ ሀብታም መሆን ነው የምፈልገው። በቃ ሁላ ማለት ነው የወደፊት ህልሙን ሲያወራ ወደፊት ስንጋባ ትልቅ ቤት ይኖረናል፣ መኪና ይኖረናል ምናምን ብሎ ስለሚያስብ የራሱን የግል ስራ ነው የሚሰራው። እና ቤተሰቦቹም ባለሀብት ናቸው። የባለሀብት ልጅ ነው። የደህና ቤተሰብ ልጅ ነው። የደህና ቤተሰብ ልጅ ነው እና በዛ የተነሳ ስራ ምናምን የሚጀምርበት መንቀሳቀሻ ገንዘብ ሰጡት። ከዛ የግል ስራ ነው እየሰራ ያለው አሁን ላይ ማለት ነው።
እና ያው አሁንም እኔም እንትን ነው ስልክ አላገኘውም ስራ በተማርኩበት ሙያ እና እኔም ያው ተቀጥሬም ብዙ ጊዜ ሰርቻለሁ። ልብስ ቤት፣ ኮስሞ ቤት፣ የተለያዩ ቤቶች ሰርቻለሁ። ግን አሁን ላይ የራሴ ምግብ ቤት ከፍቼ ነው እየሰራሁ ያለሁት። ያው ማለት እስከመቼ ሰው ቤት ተቀጥሬ እኖራለሁ በሚለው እንደዛ ነው እየሰራሁ ያለሁት እና እሱም አሁን ላይ ያለበት ሁኔታ አሪፍ ነው። ስልክ ንግዱም ተስፋፍቷል። የዛኔ ይመኝ የነበረውን ህይወት በትንሹም እየኖረ ነው። ስልክ ቤት ተከራይቶ ቢሆንም አሁን ላይ የራሱ መኪና አለ እና ዞሮ ዞሮ ደግሞ በዚህ ሁኔታ ከቀጠለ ነገ ቤትም ይኖረዋል እና በቃ የተሻለ ህይወት ላይ ነው ያለው። እሱም የተሻለ ንግድ ነው እየሰራ ያለው። እኔም ጥሩ የሚባል ደረጃ ላይ ነው ያለሁት እና ምንድነው ሁለታችንም ልንጋባ ትንሽ ጊዜ ነው የሚቀረን። 2 ሳምንት። ኦኬ 2 ሳምንት ነው። ኦኬ እጮኛ ማቾች ናቸው እንደዛ ከሆነ። ያው ቅድም መጀመሪያ ላይ መግቢያ ላይ ባል ያልኩ ለዛ ነው። ትንሽ ጊዜ ያው 2 ሳምንት ትንሽ ናት። አይ ደስ ይላል፣ በጣም ደስ ይላል። እና ትንሽ ጊዜ ነው በሚለው ነው ባሌ ምናምን ያልኩ እና 2 ሳምንት ይቀረናል። ያው እንግዲህ ሁሉም ነገር አልቋል። ስልክ እኔም እሱም ተነጋግረን ያለውን ነገር ወስነን ሰው መምጣት እንዳለበት ምን ያህል ሰው መምጣት እንዳለበት እቅድ አውጥተናል። የሚዘጋጁ ነገሮችንም አቅደን ጨርሰናል እና ምንድነው መጋባት ብቻ ነው የሚቀረን። ያው የሰርግ የጥሪ ወረቀትም ተበትኗል። በቃ ማለት መሟላት ያለበት ሁሉም ነገር ተሟልቷል። የሚጎል ነገር የለም። አሁን ላይ ሁሉንም ነገር ጨርሰናል እና ምንድነው ከቅርብ ጊዜ ጀምሮ እሱ ላይ የሆኑ ለውጦችን ማየት ጀመርኩኝ። ስልክ ማለት በስራ ምክንያት ነው ወይስ በግንኙነታችሁ? ነው በስራም በግንኙነታችንም አይደለም። ፊዚካ የሆነ የጸባይ ለውጥ እንዴት ነው ይመስለኛል ሱስ ነገር ጀምሯል። ስልክ መጀመሪያ ላይ ጊዜ ይሰጠኛል። ከስራ ሲመለስ ስራ ቦታ መጥቶ ሰላም ሳይለኝ ወደ ቤት አይሄድም። ጠዋትም ስራ ቦታው ከመግባቱ በፊት አግኝቶኝ ሰላም ብሎኝ ምናምን ነው የሚሄደው። ቀን ላይም ይደውልልኛል፣ ውሎዬን ይጠይቀኛል፣ የስራ ሁኔታዎችን ሁሉንም ነገር ቼክ ያደርጋል። እንደማንኛውም ፍቅረኛ ማቾች ለትዳር እንደቀረቡ ሰዎች እንደዚህ አይነት ነገሮች የተለመዱ ናቸው ሁሉም ሰው ላይ። መቅረብ ብቻ አይደለም ያው ማለት እኔና እሱ ከተዋወቅን ጊዜ ጀምሮ ሁኔታው እንደዛ ነው። ቢያንስ በቀን ውስጥ በትንሹ 5-6 ጊዜ እንደዋወላለን ስልክ። አሁን ላይ ግን ማለት ከቅርብ ጊዜ ወዲህ አሁን 2 ሳምንት ምናምን ሲቀር አይደለም ይሄ ነገር የታወቀኝ፣ ወደ 5 ወር ምናምን አካባቢ ሆኖታል። ኦኬ እንደዚህ አይነት ነገር ማየት ከጀመርኩኝ ምንድነው እኔ ከዛሬ ነገ ይስተካከላል በሚለው ነው ዝም ያልኩት። ምን አይነት ለውጦችን አይተሽበት ነው? እስቲ የሆነ ነገሩን በግልጽ እንድንረዳው እስቲ ሁኔታዎቹን እስቲ አንድ በአንድ ብትነግሪኝ። ምንድነው የሆነ ይነጫነጫል። ሲቀጥል ደግሞ በስልክ ሲያወራ ምናምን ብዙ ጊዜ ድምፁ የስካር አይነት ድምፅ ነው። እንደ ድሮ ስራ ቦታ አይሄድም፣ ስራ አይሰራም። ማለት መጀመሪያ ላይ ነግሬሃለሁ ትልቅ የተሻለ ህይወት እንዲኖር ነው የሚመኘው ምናምን ብዬሽ ማለት ነው። እና ያ ህልም ተስፋ የሚባል ነገር ጠፍቷል አሁን ላይ። ቆይ ይቅርታና ልትጋቡ 2 ሳምንት ነው የቀራችሁ? 2 ሳምንት ነው የቀረ። እሺ ሁሉንም ነገር ደግሞ አዘጋጅታችሁ ጨርሳችኋል እንዳልሽኝ ከሆነ መቼ ነው ስለ ጋብቻው ሁኔታችሁ ታዲያ ያቀዳችሁት? ማለት የሱ ባህሪ ሌትሊ ኦፍ መሆን የጀመረው ቆይቷል መቼም አይደለ? እንደ ያልሽኝ ከሆነ 5 ወር ከዛ በፊት ነው ማለት ነው። ምንድነው ሀሳባችን ይሄ ወር እኛ የጀመርነው መስከረም ላይ በዚህኛው አመት እንጋባለን ምናምን ብለን እቅድ አውጥተን ነበር። ግን ቀኑ ይሄ ቀን ነው ምናምን ብለን አልወሰንም። ምንድነው ማንኛውም ቀን ሊሆን ይችላል ግን በቃ በዚህ አመት እንደ ግዴታ ነው ያሰብነው። ማለት መጋባት አለብን። ጥያቄውም ከሱ ነው የመጣው። ኦኬ ራሱ ነው መጀመሪያ ያነሳው ይሄንን ሀሳብ። እስከ መቼ ነው ተለያይተን የምንኖረው? አብረን በቃ አንድ ቤት ውስጥ መኖር አለብን፣ መጋባት አለብን እና በቃ እንደዛ መስራት ማለት መጋባት እንዳለብን ምናምን ነገረኝ። ከዛ እያልን ቆየን። ወደ ጥር አካባቢ ምናምን አይነት ነገር ነው እንትን ያለው የወሰንነው ቀኑም ማለት ነው። እኔና እሱ ተነጋገርን። ከዛ ጊዜው እየሄደ በመጣ ቁጥር ሁሉንም ነገሮች እያስተካከልን ምናምን እንትናለን ጨረስም ማለት ነው። እና የሆነ ከ5 ወር በኋላ ስልክ ያለፉትን 5 ወራት ስለ ሰርግ ማለት እንዳልኩ ነው። በመጀመሪያ አመት ላይ ነው የጀመርነው። ይሄ አመት እንደ አዲስ ሲጀምር
እና የምንጋባበትን ቀን ሳንወስን በፊት ነው ይሄ ጸባዩ ምናምን እንትን ያለው መቀያየር የጀመረው። ማለት ነገሮችን የጨራረሳችሁት ሴትል አድርጋችሁ የጨራረሳችሁት ያልሽኝ ከጠረ በኋላ ነው አይደለ? ኦኬ። ስለዚህ የዛን ጊዜ ነው ማለት ነው ጸባዩ መቀያየር የጀመረው? ከዛ በፊት ነው ሙሉ ነገሩ መቀያየር የጀመረው። እንዴት ነው ማለት እኔ በጣም ግራ ስለገባኝ ነው አንተ ጋር የመጣሁት። ስልክ አሁን ሳንጋባ እንደዚህ ከሆነ ከተጋባን በኋላ ምን ሊፈጠር እንደሚችል ማሰብ ቀላል ነው። ይሄ ሰው ሱስ ጀምሮም ከሆነ ምናልባት ሁሉም ሰው ፍጹም ነው ማለት አይቻልም። ምናልባት መጥፎ ጓደኛ ምናምን አግኝቶ ከሰው ጋር ከአዲስ ሰው ጋር ተዋውቆ ምናምን አይነት ነገር ሱስ ውስጥ ገብቶ ከሆነ እኔ ደግሞ ማላቆም ነገር ካለ ማለት ቼክ ታደርጉልኛላችሁ ብዬ ስላሰብኩ ነው የመጣው። እሱ ችግር የለውም። ግን ደግሞ ከዛ በፊት እንደዚህ አይነት ነገሮች በነገራችን ላይ አሁን እናንተ ይሄ የፍቅረኝነት ስቴፑን በጣም በሚባል ደረጃ አልፋችሁታል። ሲጀመር ለትዳር ማሰብ የጀመራችሁ ሰዎች ማለትም ለትዳር እንደውም ለጋብቻ ቀናችሁ ራሱ 2 ሳምንት ነው ቀረን ያልሽኝና ይህንን ነገር ወደኛ ጋር ከማምጣትሽ በፊት ማንኛውም ሪሌሽንሺፕ ትዳርም ፍቅርም ጓደኝነትም ሊሆን ይችላል። በምንም አይነት ሁኔታ ኢቭን ቤተሰባዊነትም ሊሆን ይችላል። ሶስተኛ ወገን ጣልቃ ገብነት ሲኖረው መልካም ላይሆን ይችላል። እኔ አንረዳሽም እያልኩሽ አይደለም፣ ግን ደግሞ ነገሮችን በራስሽ እሱን ለማናገር ሞክረሽ ታውቂያለሽ? ይህን ማወቅ ስለፈለግኩኝ ነው። ከዚህ በፊት አውርተሽው ታውቂያለሽ እንደዚህ በግልጽ? ማለት አላወራሁት ስልክ እንዴት ነው ይከብዳል በጣም ሲጠጣ ባይ ለምንድን ነው ብዬ ጠይቀዋለሁ። እኔ ምንም አይነት ነገር አላየውም። ያየሁት ምንድነው የጸባይ መለዋወጡ ነው እንጂ ሌላ ነገር አላየው። እንዳልኩ ነው በቃ እንዴት ዋልሽ ሳይለኝ ማይውል ሰውዬ ሳያናግረኝ ይውላል። ከዛ በቃ የሚተኛበትም ጊዜ አለ። ከዛ እኔ ስደውል እንዴ ካላነሳው እኮ በቃ ማላነሳው ካልተመቸኝ ነው ለምን ትጨቃጭቅኛለሽ ሁላ ይላል። አስበው የሰርግ ቀን ተቆርጦ ምናምን ትንሽ ጊዜ ቀርቶ ባሌ የወደፊት የልጆቼ አባት ከምትለው ሰው እንደዚህ አይነት ነገር መስማት ይከብዳል። ነገ ላይ ቤቱ እንዴት ነው ይሄ ሰው ማስተዳደር የሚችለው? እሱ ጥያቄዎች በቃ ግራ አጋቡኝ። ልክ ነሽ፣ ግራ ያጋባሉ። ግን ማለት ለትዳር የምታስቢው ሰው ጋር ማለት እንደዚህ አይደለም ፍቅረኛ አይደለም ኖርማል ጓደኛ ይቅርና ለትዳር የደረሳችሁ ሰዎች ከሆናችሁ ግልጸኝነት በመሃላችሁ ሊኖር ይገባል ብዬ ነው የማስበው። አንቺም እሱም ለአንቺ መናገር የሚፈራው ምንም አይነት ነገር መኖር የለበትም። ምንም አይነት ነገር ከአንቺ መደበቅ የለበትም። እንደኔ አስተሳሰብ እንደ ማንኛውም ትክክለኛ አእምሮ እንዳለው ሰው ስናስብ እንደዛ ነው ሁላችን ማሰብ ያለብንም ሲጀመር እና አንቺም ብትሆኚ ማለት እንዴት ብዬ ልጠይቀው ሳይሆን እኔ እንድትነግረኝ የፈለኩት እንደዚህ አይነት ችግሮች እንደዚህ አይነት ባህሪ ለውጦችን አይቼብሃለሁ፣ ግን ምንድነው እየተፈጠረ ያለው ብለሽ ለማናገር እንደዚህ በግልጽ አውርተሽው አታውቂም? ማለት ጠይቀዋለሁ። ስልክ ትጠጣለህ ምናምን አይነት ነገር አይደለም የጠየኩት። እንደ ድሮ እኮ አይደለክም እየተቀያየርክብኝ ነው ምናምን በወሬ መሀል ነው ማውራው እንደዛ ብዬ ማለት ነው። እንዴ ምን ሆንኩኝ እኔ ምን የሆንኩት ነገር አለ ነው የሚለኝ። መልሶ እኔን ነው የሚጠይቀኝ። ጸባይክ ተቀያይሯል ብለው ምን ሆኖ ነው የተቀያየረው ይለኛል። መልሶ እኔን ይጠይቀኛል። እና እንዲህ አይነት ነገሮች ሲደጋገሙ ጊዜ ታውኩኝ ማለት ችላ ማለት ጀመርኩኝ። መጀመሪያ ላይ ያን ጸባዩን እንደለመድኩት ይህንንም መልመድ አይከብደኝም ብዬ ነበር ያሰብኩት። አሁን ላይ ግን በቃ ከልክ በላይ ሆነ ማለት ልክ አጣ፣ ገደብ አጣ እና በቃ በጣም ግራ ሲገባኝ ጊዜ አብሮ አደግ ጓደኛም አለች እድል ትባላለች እና እሷንም አማከርኳት። ስልክ ያው ምናልባት የሆነ እሱ ልክ ሆኖ እኔ እሱ ልክ ስህተት እንደሆነ ነገር እየተሰማኝም ከሆነ ብዬ ከሷም ሀሳብ ለመቀበል ምናምን ብዬ ጠየቅኳት። አይ በቃ በጣም ስለምትወጂ ቅናት ነገር አድሮብሽ ነው እንጂ እንዴት ነው ሌላ ነገር ቢኖር እስከዛሬ ድረስ 4 ዓመት እና 5 ዓመት አብራችሁ ስቆዩ እንዴት አታውቂም አለችኝ። ማለት በጣም ስለምትወጂው እንዲህ አይነት ነገሮችን የጀመረ ምናምን መስሎሽ ይሆናል አለችኝ። ማለት እኔ ሀሳብ ትሰጠኛለች ብዬ ሲጨንቀኝ ነበር ያማከርኳት። እሷም እንደዛ አለችኝ። በቃ ሌላ ለማንም ላወራ አልችልም። ለእናቴ እንዲህ ብዬ ባወራ የሆነ ይከብዳል። እየደገሰች ልጄ ነገ ትዳራለች ትሞሸራለች ብላ ለምታስበው እናት ባሌ እኮ ጸባዩ እንዲህ ተቀያየረብኝ ብሎ ማውራት ይከብዳል።
እና አሁን ላይ ሳስበው እንዴት ነው ዝም ብሎ እንኳን ምናልባት የሰርጌ ቀን እንኳን ቀጥሮ የሙሽራ ልብስ ለብሼ ቢቀርስ ብዬ ሁላ አስባለሁ። ማለት እንዴ ኧረ ተይ እንደዚህ መጥፎ እድልማ እንደዚህማ አትጥሪ። ማለት ተረጋጊ እባክሽን ተረጋጊ። አላቅም በጣም ስለምወደው እየተጠራጠርኩ ይሁን ፈርቼም ይሁን እንዴት ነው ሴት ልጅ ያው ሰርጓ ሲደርስ ምናምን ለየት ያለ ደስታ ምናምን ይሰማታል እና በቃ የሆነ አላቅም ብቻ ከደስታም ብዛት የተነሳ ይሁን አላቅም ግን በጣም እፈራለሁ። አሁን ላይ ያለውበት ሁኔታ እውነት እንዲህ ብዬ እንኳን ለመግለጽ ይከብዳል። አሁን በዚህ ሰዓት እናንተ ጠይቃችሁ አልፈልጋትም ምናምን ቢል ራሱ ምንድነው ይውጣይ ማለት ምንድነው እንደዛ እንድታስብ አልፈልግም እኔ እባክሽን ነው ገብቶኛል። እባክሽን ሜርኩሪ ተይ እንደዚህ አትበይ። ማለት እንደዚህ አይባልም ሲጀመር ማለት ቢሆንስ ብሎ ማሰብም ጥሩ ነው። ስለክ እንዳልኩ ነው የሰርጌ ቀን ከሚቀር ከሰርጌ በፊት በቃ ሌላው ቢቀር ይሄ ነገር የምርም ሱስ ጀምሮ የምርም ሌላ ነገር ጀምሮ ወይ ደግሞ ሌላ ሴትም አግኝቶ ምናምን እኔ ሰልችቼው አስጠልቼውም ከሆነ የሰርጌ ቀን እያልሽኝ እንዳለሽው ከሆነ እኮ ማለት ሁሉም ነገር እኮ የሚያሳየው አንቺም ግምትሽም ዋናው ግምትሽ ምናልባት ሱስ ጀምሮ ከሆነ እሱ ነው እየቀያየረው የሚሆነው። የባህሪ መቀየር ከሱ ውጪ ምንም ነገር ሊያመጣ አይችልም ነው እያልሽኝ አዎ ማለት ሙሉ በሙሉ ተቀያይሯል። እኔ ድሮ ማቆዩ አይደለም እሱ አሁን ያለው በቃ እንዴት ነው እኔ አላቅም ብቻ በጣም ስለጨነቀኝ ነው እናንተ ጋር የመጣሁት። እንዳላጣው ፈራለሁ ማለት ነገ ላይ አብረን ተጋብተን አንድ ቤት ውስጥ እየኖርን ይሄ ጸባዩ እየባሰበት ቢሄድስም ብዬ አስባለሁ። እና ምንድነው ማለት የተለየ ነገር ኖሮት እኮ አይደለም ምናልባት በጣም ስለምወደው ምናምን ከፍራቸው የተነሳ ሊሆን ይችላል ይሄ ሐሳቤ። እና እዩ እንዴት ነው አላቅም የሆነ ካለኔ መኖር የማይችል ሰው ነው። ካለኔ ሴት አያቅም የመጀመሪያውም ነኝ። እና በጣም ብዙ ነገሮችን አብረን አሳልፈናል። እና ከዛ የተነሳ ይሁን ስለምወደውም ስለሚወደኝም ከጥርጣሬ ዝም ብሎ ከመሬት ተነስቼ ከጥርጣሬ የተነሳ በፍራቻ እንትን ብዬ አንተ ጋር መጥቼ ሊሆን አላቅም። ግን እኔ ነገሮች ከአቅሜ በላይ እየሆኑብኝ ነው ማለት እኔ እሱን አጥቼ መኖር አልችልም። ላጣው አልፈልግም። የሆነ ፈልጎት ምናምን አይመስለኝም። ምናልባት እንደዚህ እንዲሆን ጓደኞቹ ገፋፍተውትም ይሁን ሌላ ሰውም ገፋፍቶት ይሁን አላቅም። ለየት ያለ ጓደኛ የቀረባቸው ጓደኞች አሉ አሁን ላይ የምታውቂያቸው? ማለት ከበፊት ጓደኞች መቼም ስለ ጓደኞቹ ታውቂያለሽ ብዬ ተስፋ አደርጋለሁ። አውቃቸዋለሁ ማውቃቸው ግቢ ምናምን አብሮ የነበሩት እና አንድ ከዛስ በኋላ እሺ አሁን በስራ ውስጥ አብሮ አደግ ጓደኛ እንዳለው ከዛ ውጪ እሱ ራሱ ጸባዩ እንትን አይደለም በቃ ኖርማል ጸባይ ነው ያለው። አይጠጣም ምናምን አይነት ነገር አይጠጣም ስልክ ሌላ እንትን አይደለም በጣም አይሰክርም አይነት ነገር ነው። ወጣ ያለ ጸባይ የለው እና አላቅም አሁን ላይ አዲስ ጓደኛ አፍርቶ ይሁን እኔ እንጃ ብቻ እኔ በጣም ጨንቆኛል። እዩ እኔ ሳቀው እንደዚህ አይደለም ማለት የሆነ ያስገደደው ነገር ቢኖር ነው እንጂ ጭራሽ በኔ ላይ በዚህ ልክ ሊቀያየርብኝ አይችልም። እና መጠጥ እንኳን ቢጀምር መስከር በቃ ሌላ ሱሳሱስ ውስጥ እንኳን ቢገባ የሚገባበት ምንም አይነት ምክንያት የለው። እና አላቅም ብቻ ማጣው እየመሰለኝ ነው። አይዞሽ እስቲ የሆነ ማለት አዲስ እኔ የቀረባቸው ሰዎች ካሉ ምናልባት አንቺ የምታውቂያቸው ከበፊት ውጪ ምናልባት ስራ ተበላሽቶበት እስከሆነ በጣም አንዳንድ ጊዜ እንደዚህ አይነት ነገሮች ሊፈጠሩ የሚችሉት እንደዚህ የባህሪ ለውጦች ሊፈጠሩ የሚችሉት ምናልባት ከስራ አለመመቻቸት ጋር ምናልባት ስራ ቦታ ላይ ደስ የማይል የሆነ ኢንቫይሮንመንት ሲኖር ነው እና ከዛ ጋር የተገናኘ ነገር ሊሆን ይችላል ብለሽ አላሰብሽም? ወይ አንቺስ ለማጣራት የሞከርሽው ነገር የለም? ማለት የሆነ ነገር እንኳን ቢፈጠር ይነግረኛል እንዴት ባደርግ ይሻላል ምናምን ብሎ ያማክርሻል ማለት ነው። ማለት የትኛውንም ነገር ይነግረኛል ያማክረኛል። እና አሁን ላይ ደግሞ ዝም ማለቱ ጸባዩ መቀየሩ የሁኔታዎች መለዋወጥ ብቻ በጣም ግራ ገብቶኛል ነው። እሺ ማለት አሁን እንዳልሽኝ ከሆነ ተረጋጊ፣ በመጀመሪያ ተረጋጊ፣ አይዞሽ። ለሁሉም ነገር ፈጣሪ አለ። ከዛ በመቀጠል ደግሞ አብረን ሆነን መፍትሄ እንፈልግለታለን።
ምንም አይነት ነገር እንትን አንልም። እኛ ብቻሽን አንተውሽም። ሲጀመር እንኳንም ወደኛ መጣሽ። እውነት ለመናገር እኔ በሙሉ አቅሜ አንቺን ለማገዝ በጣም ዝግጁ ነኝ፣ እንዳታሰቢ። ግን አንድ መጠየቅ የምፈልገው ነገር አለ። ስለ ሁለታችሁ ከነበራችሁበት የፍቅር ግንኙነት ስለነበራችሁ የፍቅር ግንኙነት አሁን ስለ ትዳርም ምናምን ሌላ ከእናንተ ውጭ ስላላችሁ ሪሌሽን እንደዚህ ጠልቆ ሊያውቅ የሚችል ሰው አለ ከሁለታችሁ? ምናልባት ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ በሁለታችሁም በኩል ማለት ነው። እናንተን እንደዚህ በደንብ ጠልቆ ሊያውቃችሁ የሚችል ሰው ይኖራል? አዎ ማለት ስለዚህ አሁን ስላለው ችግር ያወራሽው ሰው አለ? አይ ነው ከጓደኛ ውጭ ለማንም አላወራው። ስልክ በጣም ሲጨንቀኝ ነው እሷን የሚያማከርኳት። እኔና እዩ በመሀል ሰው እንኳን ማናስገባ አይነት ሰዎች ነን። ከተጣላንም በቃ እኔ ይቅርታ መጠየቅ ካለብኝ ይቅርታ ጠይቀዋለሁ፣ እሱ ይቅርታ መጠየቅ ካለበት ይቅርታ ይጠይቀኛል። ከዛ በይቅርታ ነው የምንተላለፈው። አሁን ላይ ግን ምን ሆነሃል ብዬ ለማውራት ራሱ እየከበደኝ ነው። ምክንያቱም የሚመልስልኝ ምላሾች ምን ሆንኩኝ ምናምን ነው የሚለኝ። ጥያቄን በጥያቄ መመለስ ጀመረ። በቃ በጣም ከአቅሜ በላይ ሲሆንብኝ እድልን ነው ያናገርኳት ጓደኛዬን። በቃ ስለምትወጂው ነው አለች። የምርን በጣም ነው የምወደው፣ ላጣው አልፈልግም። እንዴት ነው ያለሱ ጭራሽ ህይወትን አላሰቧት። ይገባኛል። እሺ እንደዛ ከሆነ አንድ ነገር እናድርግ። የእጮኛሽ ስም ኢዩኤል ነው አይደለ? ከኢዩኤል ጋር ሆናችሁ ሁለታችሁንም ላናገራችሁ እፈልጋለሁ። ማለት ስለዚህ ነገር በግልጽ አላወራውም። አንቺ ከዚህ በፊት ከኔ ጋር እንደምትተዋወቂ አይነት ነገር በዚህ ጉዳይ መተሽ እኔን ለማውራት እንደሞከርሽ ለሱ አልነግረውም። ግን ጀስት እንደ ካፕሎች ኢንተርቪው እንደሚደረጉት አሉ አይደለ? የፍቅር ጓደኛ ማቾች እንደዛ ተደርገን ነው ብለሽ እሱን ብታወሪው መቶ ሊያናገረን ይችላል ብለሽ ታስቢያለሽ? ተስፋ አደርጋለሁ። በቃ እስቲ ወይ እሱን ሞክሪና፣ እንደዛ ካልሆነ ደግሞ ሌላ አይነት መንገድ ደግሞ እንፈልጋለን። ማለት አሁን ይህንን ቪዲዮ እናቋርጥና ደውይለት፣ ስራ ላይ ካልሆነ ወደዚህ ይምጣና ከዛ በኋላ አጠር ያለ ቆይታ ለማድረግ ፈልጌ ነው። አንድ ጋዜጠኛ ነው እና ካፕሎችን ብዙ ጊዜ በማነጋገር ነው የሚታወቀው ትይዋለሽ። ከዛ በኋላ እኔንም አግኝቶኝ ነው እንዳጋጣሚ ተገናኝተን ነው ምናምን ነገር ትይውና እኛ ምግብ ቤት መጥቶ ነው ምናምን ትይዋለሽ። ምግብ ቤት ነው የምትሰሪው እና ቢያንስ በዚህ መንገድ እስቲ ሁለታችሁ ያላችሁንም ነገር አንድ ላይም ሆናችሁ አስፈላጊም ከሆነ ደግሞ ብቻውንም አድርጌ እኔ አወራዋለሁ። ከዛ በኋላ እስቲ እንደዛ ቪዲዮ ላይ መጣ ይችላል። ሌላ መንገድ እንፈልጋለን፣ ችግር የለውም። እስቲ ሞክሪ፣ ይሄንን መንገድ ሞክሪና ካልሰራ ሌላ አይነት መንገድ ደግሞ እንሞክራለን። እዚህ ጋር ብቻሽን እንዳልሆንሽ ወቂ። አንዴ ገብተንበታል። የዚህን ነገር መፍትሄ ሳናበጅለት እንደማንወጣ ልነግርሽ እፈልጋለሁ። ሜርኩሪ ጭራሽ ምንም አይነት ነገር እንትን እንዳትይ፣ እንዳይጨንቀሽ። ያው እንዳይጨንቅሽ ማለት አልችልም። ከጊዜም አንጻር ካለሽበትም ሁኔታ አንጻር ነገሮች በጣም ከባድ ናቸው፣ ይገባኛል። ስለዚህ አሁን በፍጥነት እርምጃዎቻችንን መራመድ መጀመሪያ ያለብን ይመስለኛል። ስለዚህ ካሜራማን አንዴ ካሜራውን አጥፋልኝ። አሁን ትደውይለትና ለኢዩኤል ትደውይለትና ከዛ ምግብ ቤት መጥቶ ነው፣ ጋዜጠኛ ነው፣ ካፕሎችን ኢንተርቪው በማድረግ የሚታወቅ ጋዜጠኛ ነው ትይዋለሽ። ከዛም በኋላ ሁለታችንም ሊያናግረን ፈልጎ ነው ብለሽ ትነግሪውና ወደዚህ እኛ ወዳለንበት ትጠቆሚዋለሽ። ከዛ በኋላ ከመጣ እሰየው እናናግረዋለን፣ ካልመጣ ደግሞ ሌላ አይነት መንገድ እንጠቀማለን። እንደዛ እናድርግና ሁለታችሁንም ላውራችሁ። ከዛ በኋላ አስፈላጊ ከሆነ እሱን ለብቻ አወራዋለሁ። እዚህ ጋር እንድታቂ የምፈልገው ነገር ብቻሽን እንዳልሆንሽ ነው። አንዴ ገብተንበታል። መፍትሄ ሳናበጅ ምንም ነገር አንተውም፣ ብቻሽን አንተውሽም። ካለውም ነገር አንጻር ከጊዜውም አንጻር ያው ሰርጉም እንግዲህ እየተደገሰ ነው ብለሻል። ስለሁሉም ነገር በፍጥነት መራመድ መጀመር ያለብን ይመስለኛል። ለዛ ነው እኔም እንደዚህ እያልኩሽ ያለሁት። እሺ ማለት እሞክራለሁ የቻልኩት። በቃ ጊዜ ሙሉ በሙሉ እንትን ተስፋ አላደርግም። ምናልባት ስራም ገብቶ ከሆነ አላቅም። ብቻ መምጣት ግዴታ መምጣት ካለበት እኔ እንትን እለዋለሁ አዳለትና ችግር የለውም። አስቸኳይ ነው ትይዋለሽ ወይ ደግሞ እሱ አሁን ስራ ላይም ከሆነ ችግር የለውም። ወደ በኋላም ሲመቸውም ሊሆን ይችላል። ወደዚህ እንጠራውና ከዛ በኋላ ከሱ ጋር አብራችሁ ሆናችሁ ቆይታ እናደርጋለን። ከዛ በኋላ ደግሞ ለብቻውን ቢሆን ቆይታ አደርጋለሁኝ፣ ከሱ ጋር አወራዋለሁኝ። አንቺ አይዞሽ ከጎንሽ ነን። አሁን ትደውይለታለሽ። እኛም አንድ ቀረጻው እናቋርጠውና ደውይለትና የሚለንን እንስማ።
እሺ ካሜራማን አንዴ ካሜራውን አጥፋልኝ። ወደ ቤተሰቦች ከሰዓታት በኋላ እንግዲህ በድጋሚ ተመልሰን መተናል። ያው አሁን የምንገኘው እንግዲህ በጊዜያዊ የቀረጻ ስቱዲዮአችን ነው። ያው እዚህ ቦታ ላይ እንግዲህ እንደምታውቁት ወደ ቤተሰቦች የተለያዩ የፍቅር አጋሮች እንግዲህ እየመጡ ስላላቸው የህይወት ተሞክሮ እንግዲህ ያዋዩናል፣ ያስተምራል ብለው የሚያስቡትን ነገሮች በጣም ለሰው ጠቃሚ ነው ብለው የሚያስቡትን ነገር የህይወት ፓዛቸው ጉዟቸውንም እንግዲህ እንዳለ ይነግሩናል። ያንንም በተመለከተ እንግዲህ ከነዚህ ሁለት የፍቅር አጋሮች ጋር ነው እንግዲህ የተገናኘ ነው። ወደ ቤተሰቦች ያው ከሴቷ ጋር እንግዲህ ቀድመን ትንሽ ከኔ ጋር አውርተን ነበር። ያው ባለቤቷም ያው እንግዲህ ስራ ላይ ስለነበረ ነው ዘግየት ብሎ የመጣው። አሁን ላይ ሁለቱንም እንግዲህ ለማውራት እየሞከርኩኝ ነው የምገኘው። እሷ እንግዲህ እንደነገረችኝ ከሆነ በፍቅር ረጅም ጊዜ አብረው እንደቆዩና ደስ የሚል ቆይታ እንዳላቸው ነው እንግዲህ የነገረችኝ። ይህንንም ደግሞ ለእናንተ ለማካፈል ስለፈለግንም ጭምር ነው እያንዳንዱን ነገር በካሜራችን ለመቅረጽ የተገደድ ነው ማለት ነው። ወደ ቤተሰቦች እስቲ እራሳችሁን በስነስርዓት ለውድ ቤተሰቦች አስተዋውቁልን እና ስላሉት ነገሮች እንግዲህ ቀስ በቀስ እናወራለን። ያው ከአንቺ ጋር ተዋውቀናል ቀድመን። ወንድሜ ከአንተ ጋር እንተዋውቅና ከዛ በኋላ ያው ስለ ፍቅር ሁኔታችሁ ስለተዋወቃችሁ እያንዳንዱ ነገር አንተም ደግሞ ከዛ ትነግረናለህ። ያው በመጀመሪያ እኔ እንዳጋጣሚ ነው የመጣሁትኝ። ያው ድንገት ነው እሷ ደውላልኝ የመጣሁትኝ። የቆየሁትም በስራ ጉዳይ ነው። እኔ ዩኤል ግርማ እባላለሁ። የሜርኩሪ የረጅም ዓመት ፍቅረኛ ነኝ። ያው ከሳምንት ከ15 ቀን በኋላ ደግሞ እጮኛዋ ነበርኩኝ። ባለቤቷ እሆናለሁ ማለት ነው። ደስ ይላል። ወደ ቤተሰቦች ያው እንግዲህ እየሰማን ያለ ነው ደስ የሚል ዜና ነው። ከ15 ቀን በኋላ እንግዲህ እነዚህ የምታዩቸው ፍቅረኛ ማቾች እንግዲህ በትዳር ተሳስረው እንግዲህ ሁለት ልቦች አንድ የሚሆኑበትን ቀን ነው እየተጠባበቁ ያሉት። እኔም እየታየኝም ያለው ያ ነው። እንኳን ደስ አላችሁ ነው ለማለት ቀድሜ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ማለት እፈልጋለሁ። እስቲ ከመጀመሪያ ጀምሮ ያለውን ስለትውውቃችሁ ስለ ፍቅር ጊዜያችሁ እያንዳንዱ ነገር እስቲ ብታጫውተን። ያው እኔና ሜርሲ እንግዲህ የተገናኘ ነው ትምህርት ቤት ነው። ኮሌጅ ውስጥ ነው የተገናኘ ነው። የመጨረሻ ዓመት ተማሪዎች እያለን ነበር የተገናኘ ነው። ያው በፍቅር ትንሽ ቆይተናል። ከመቆየታችንም የተነሳ ነበር አሁን ወደ ትዳር ልንገባ ያሰብነው ማለት ነው። እና እንዴት ልበል በቃ ፍቅራችንን ሙሉ ለሙሉ ያቆመችው እሷ ናት ብዬ ነው የማስበው። ስለ በጣም እኔ እንዳልኩ ስራ በጣም ቢዚ ነኝ ምናምን ነገር እንደምታየው ነው። ስለ ቅድም የደወላችሁልኝ ግን ዘግየት ብዬብን የመጣሁት እና ችግር የለውም ይገባናል። ድንገትም ስለሆነ እንደውም መተባበረን ራሱ ሳናደንቅ አናልፍም። እና በቃ ሜርሲ ማለት እንዴት ልበል በጣም ለፍቅሯ ታጋሽ የሆነች ሰው ናት። በጣም ዋጋ የምከፍል ሰው ናት። ላመነችበት ነገር በጣም እኔንም እንደዚህ ሰው ሆኜ እንድቆም ያደረገችኝ እሷ ናት። ማለት እንዴት ነው በቃ እኔ ብዙ ያው ወንድ ልጅ ስትሆን ህይወት ውስጥ ብዙ የምታስበው ነገር ይኖራል አይደለ? ያንን ነገር በቃ እንዳሳካ ከጎኔ ሆና እየረዳችኝ እየደገፈችኝ ያለችው እሷ ናት የምለው። ስለ በጣም ከቃል በላይ የሆነች ሰው ናት ለኔ ሜርሲ ማለት። ያለኔ ያለሷ ህይወቴ በጣም በቃ ኮምፕሊትሊ ባዶ ነው ልል የምችለው። ሌላ ምንም የምለው ነገር የለኝም። ደስ ይላል። በጣም ደስ የሚል አገላለጽ ነው። ያው ሁሉም ሰው መታደል ያለበት እንደዚህ አይነት ግንኙነት እንደዚህ አይነት ፍቅርን ነው ብለን የምናስበው። ማለት ፈጣሪ ሲጀመር ለፍቅር ብሎ ነው አይደል የተሰዋው። አምላካችንም እንደዛ ነው፣ ሁላችንም የምናውቀው እንደዛ ነው። እና ያው ሁሉም ሰው ሊኖረው የሚገባው እንደዚህ አይነት ግንኙነት እንደዚህ አይነት ፍቅር ነው ብለን የምናስበው። እና እስቲ ማለት በሁለታችሁ መሀል ያለው ፍቅር አሁን ላይ በምን አይነት ደረጃ ላይ ይገኛል? ያው ወደ ትዳር እንደመግባታችሁ ለመግባት እያሰባችሁ እንደመሆናችሁ ኢቭን ዝግጅታችሁንም እየጨረሳችሁ እንደመሆናችሁ መጠን እስቲ ምን አይነት ነው ያላችሁ ግንኙነት አሁን ላይ? ያው ለሰዎችም አስተማሪ ይሆናል ብለን ስላሰብን ነው። ያው ምንድነው ያው ከግንኙነት አልፈን አሁን ላይ ልንጋባ ነው። ያው ጥቂት ቀናቶች ናቸው የሚቀሩን እና በጣም ደስ የሚሉ የፍቅር ጊዜያቶች ነበሩን። ትዳር ውስጥም ያው ጥሩ ህይወት ይኖረናል ብዬ አስባለሁ። እንደኔ እሱም እንደዛው ነው የሚያስበው። ማለት እንዴት ነው ለትዳር ዋናው መሰረት ፍቅር ነው ብዬ ነው የማስበው። ፍቅር፣ እምነት፣ መተማመንና መዋደድ በቃ
አንድ ሰው እንዴት ነው እሱን የሚያምነኝ ከሆነ እኔ እሱን ማምነው ከሆነ አንዳንድ ነገሮችን አንደባበቅም፣ በግልጽ ማውራት እንችላለን። በግልጽ በሚያወራ ሰው መሀል ደግሞ ችግር፣ ጭቅጭቅ ምናምን ሊኖር አይችልም። ምክንያቱም እኔ ችግር ካለብኝ የኔን ችግር ለሱ ነግረዋለሁ፣ እሱ ችግር ካለበት ይነግረኛል። ምንድነው በማውራት በመነጋገር እየፈታን ጥሩ ትዳር እንኖራለን ብዬ ነው ማስበው። ያው እሷ እንዳለች ነው በሁለት ፍቅረኛሞች መሀል መደማመጥና መከባበር ካለ ያው ለትዳር በቂ ነው ብዬ ነው የማስበው። እና እንዳልኩ ነው እሷ ለፍቅሯ በጣም ታጋሽ የሆነች ሴት ናት። በጣም ዋጋ የምከፍል አይነት ሴት ናት። እስካሁንም የቆየንበት ምክንያት አንዳንድ ከትዳር በፊት አንዳንድ ነገሮችን ማስተካከል አለብን። ያው ምን ይባላል ትዳር ማለት ትንሿ ሀገር ናት ይባል የለ። ትዳር ስታስብ ያው አንዳንድ ነገሮች ይመጣሉ፣ ከትዳር በኋላ ልጅ ይመጣል ምናምን ነገር እና አንዳንድ ነገሮችን አስተካክለን ምናምን ነገር ለመጋባት አስበን ነው እንጂ እስካሁንም የምንቆይ አይነት ሰዎች አልነበርንም። ምክንያቱም በጣም ቀረቤታችን ብዙ በጣም ረጅም ዓመት የሚተዋወቅ አይነት ሰው፣ አብሮ አደግ አይነት ሰው ነው። በቃ በጣም ትውውቃችን በጣም ሰፊ ነው እና ከዛ አንጻር ነው በጣም ደስ ይላል። ግን አሁን ማለት ከሁለታችሁም እንደተረዳሁት ከንግግራችሁ እንደተረዳሁት በመሃላችሁ ምንም አይነት መደባበቅ ነገር እንደሌለ፣ ግልፀኝነት፣ ትክክለኛ ፍቅር፣ መከባበር የሞላበት ግንኙነት እያደረጋችሁ እንደሆነ ነው አሁን ላይ እየገባኝ ያለውና ካላስቸገርኩሽ ሜርኩሪ ካላስቸገርኩሽ አንቺን ብቻውን እሱን ማናገር እፈልጋለሁኝ እና አንዴ ውጪ ላይ ተጠብቂኛለሽ? ችግር የለም። ያው ትንሽ እሱን ማውራት ስለፈለግኩኝ ነውና አንቺ ያው ከሷን የምደብቀው ነገር ስለሌለ እሷ ትቀመጥና አውራኝ ምንም ማለት አይደለም። ኦኬ አይ ችግር የለውም ማለት እኔም የተለየ ነገር ልጠይቅ አይደለም። እሷንም ቅድም ያው ብቻዋን ስለወራኋት አንተንም ደግሞ ብቻህን ማውራትም ስለፈለግኩኝ ነው። ማለት ካሜራ አብርቻ አይደለም ከእሷ ጋር ያወራሁት እንደዚሁ አንተ እስከምትመጣ ድረስ ብለን ትንሽ ነገሮችን እያወራን ስለነበረ ነው። ከእሷ በኩል ያው ለአንተ ያላትን ቦታ የተለያየ ነገር ስላወቅኩኝ አንተን ደግሞ እስቲ ለብቻ ላናግረህ ብዬ ነው። ያን ያክል ምንም አይነት እንትን የሚል ነገር የለውም። እሷ ውጭ ላይ ብትጠብቀን ምንም ማለት አይደለም። ልክ ነህ። በእርግጥ ግን ያው እኔ ለእሷ መንገዴ ስለማይቀር ስወጣ እዚሁ ሆና ኧረ ችግር የለውም። እሱማ ያው ያን ያክልም እኮ እንትን እኛም ልንደብቀው የምንፈልገው ነገር የለም። ለማንኛውም ሜርኩሪ አንቺ አንዴ ውጭ ጠብቂንና እኔ እና እሱ ትንሽ እናውራ። እሺ እዩኤል ማለት ከቅድም ጀምሮ ያው አክብረህን ስለመጣ በመጀመሪያ በጣም እናመሰግናለን። የተለያዩ ጥያቄዎች አሉኝ ለአንተ መጠየቅ የምፈልጋቸው ማለት እንደ ወንድ ለተለያዩ ሰዎች ተሞክሮ ይሆናል ብዬ ስለማሰብም ጭምር ነው። በተለይ ደግሞ የፍቅር ህይወትን በሚገባ አጠናቀህ አልፈህ አሁን ወደ ትዳር ልትገባ ቀን እየቆጠርክ ያለ ሰው ስለሆንክ ብዬ ነው እና ትንሽ ነገሮችን በግልጽ ማውራት አለብን ብዬ ስለማስብም ጭምር ነው። መቼም ይሄ ነገር አንተን ባዘር እንደማያደርግ ተስፋ አደርጋለሁ። አይ ምንም ማለት አይደለም፣ ችግር የለውም። እሺ እስቲ ስለ አንተና ስለ ሜርኩሪ ያላችሁ ግንኙነት ምን አይነት ደረጃ ላይ ይገኛል አሁን ላይ? ማለት ፍቅር በራሱ የተለያዩ ፌዞች አሉት። ስትጀምረው አለ እነዛ ነገሮች ከመጀመሪያ እስካሁን እስካለው ድረስ እንዴት እንደመጣችሁ እስቲ አንዳንድ ነገሮችን ስለሁለታችሁ ብትነግረኝ ደስ ይለኛል። አዎ እንዳልኩ ነው፣ ቅድም ልል እንደሞከርኩት ነው። የኔና የሜርሲ ግንኙነት ማለት በጣም ያው ይሄን ያህል ረጅም ጊዜም ባይሆን ትውውቃችን ግን በጣም ረጅም ጊዜ አብሮ እንደኖረ ሰው ነው። ስለአሁን ብዙ ሰው የሚያውቀው ባልና ሚስት እንደሆንን ነው። ኢቨን ኢፍ ፍቅረኛ ማቾች እጮኛ ማቾች እንደሆንን እንኳን አይደለም ብዙ ሰው የሚያውቀው። ያ ማለት ካለን ሁኔታ ካለን ሪሌሽን አንጻር ነው እና እኔና ሜርሲ ማለት ያው ስለኔ ያው ወንድ ልጅ ስትሆን መቼስ ይገባል፣ ትረዳኛለህ ብዬ አስባለሁ። በስራ ጉዳይ ምናምን ነገር አንዳንዴ ቢዚ ልትሆን ትችላለህ ምናምን፣ ግን ያው እሷ ትረዳኛለች፣ ያለውን ነገር ምን አይነት ሲቹዌሽን ውስጥ እንደሆንኩ ምናምን ነገር ታውቃለች፣ ይገባታል። በቃ ለፍቅራችን መሰረት የሆነችው እሷ ናት። ስለ እንዴት ነው ሁሉንም ነገር በቃ ለመረዳት እየሞከረች እኔን በቃ ይዞ በርታ እያለች ከጎን የሆና ማሳካት የምፈልጋቸውን ነገሮች አልኩ። እኔ ከእሷ ውጭ ማንም የለኝም።
ከጓደኞችም በላይ ናት እሷ ማለት። እኔ ጓደኛም የለኝም፣ እሷን ነው የማውቀው፣ የማማክረውም እሷን ነው። ያለውን ነገር የሆነ ነገር ሲያጋጥመኝ እሷን ነው የማስባቸውን ነገሮች እሷን ነው የማማክረው እና አይዞ በርታ ይሳካል እያለች በቃ ለፍቅራችንም ቢሆን ለእኔም በቃ እዚህ ደረጃ መድረስ እሷ ናት ዋና ሚናውን እየተጫወተች ያለችው እና አልኩ እኔ እስካሁንም አለመጋባታችን አንዳንድ ነገሮች ይዞን ነው እንጂ እኔ ገና ድሮ ነበር ከእሷ ጋር በትዳር መቆራኘት የምፈልገው እና በጣም አሁን ጥሩ ሁኔታ ላይ ነን። እስቲ ከፈጣሪ ጋር ደግሞ እንዳልኩ ነው ያው እናንተም እንግዲህ ምናልባትም አጋጣሚ ይሁን ሰምታችሁ ይሁን አላውቅም የደስታችን ተካፋይ ብትሆኑ ደስ ይለኛል። በዚህ አጋጣሚ ያው እንዳልኩ ከ15 ቀን በኋላ ስለሆነ ሰርጋችን መታችሁ የደስታችን ተካፋይ ብትሆኑ ደስ ይለኛል። ያው አሁንም የመጣው ያው የዝግጅታችን ሰዓት ስለሆነ ስለ ግብዣው እናመሰግናለን። ያው የምንችል ከሆነ እንግዲህ እስቲ ብቅ ለማለት እንሞክራለን። ግን ከዛ በፊት አንዳንድ ነገሮችን በግልጽ ማውራት ያለብን ይመስለኛል። ማለት ይሄ በሌላ አይነት መልኩ እንድትወስደው አልፈልግም። ግን ስራ ቦታ ላይ ከስራ ጋር የተገናኘ ወይ ደግሞ ከጓደኞችም ሊሆን ይችላል ከቅርብ ጊዜ ወዲህ የተቀየረ ነገር አለ ማለት አንተን ሊረብሽ የሚችል ነገር ምናምን በቀጥታ ወደ አንተ መጣሁ፣ ከሁለታችሁ ወሬ ወደ አንተ መጣሁኝ። ለዚህ ይቅርታ። ግን ደግሞ የሆነ ኦድ የሆነ ነገር እስቲ የምታስተውለው ነገር አለ ማለት እንደዚህ አይነት ጊዜ ላይ ስንደርስ ብዙ ጊዜ ማለት በህይወታችን አኮምፕሊሽ ማድረግ የምንፈልጋቸው ስቴፖች አሉ፣ ጊዜዎች አሉ እና እነዛ ቦታዎች ላይ ስንደርስ መሰናክሎች አይጠፉም። እኔ በጣም ከብዙ ሰው ስለሰማሁኝ ነው። እና አንዳንድ ሰዎች ምናልባት ከጓደኞቻቸው ጋር ጥሩ ነገር ላይፈጠር ይችላል ማለት ወደ ትዳር ስትገባ ሁሉንም ነገር አንጽታ መግባት አለብህ ብዬ ስለማስብ ነው። ከጓደኛ ጋር ባለ ይሄ ባውንደር የሚባል ነገር አለ፣ የስራ ሁኔታ አለ፣ እያንዳንዱን ነገር ማጥናት አለብንና ከዚህ ነገር ጋር በተያያዘ እስቲ ወይ ከስራ ቦታ ላይ ሊሆን ይችላል ወይ ከጓደኞች ጋር ሊሆን ይችላል ምናልባት ይህንን ያለኝን ሪሌሽንሽፕ ወይ ደግሞ ወደፊት ልመሰረተው ያሰብኩትን ትዳር ሊበጠብጥብኝ ይችላል ብለህ የምታስባቸው ነገሮች ይኖሩ ይሆን? አይ ምንም ሊኖር አይችልም። ምክንያቱም ያው እሷ ስለምትረዳኝ ማለት ነው። አልኩ እኔ ያው በስራ ጉዳይ ምናምን ነገር በብዛት እሷ ስለምትረዳ ሳይሆን በአንተ በኩልስ ማለት አንተን ጥሩ አይነት ስሜት ላያሰሙህ የሚችሉ ነገሮች ይፈጠራሉ ብዙ ጊዜ? የለም በእርግጥ እውነት ለመናገር የለም። ያው እንዳልኩ ነው እኔ ብዙም ከጓደኞችም ጋር ጊዜ ማሳለፍ የምወድ አይነት ሰው አይደለሁም። ከእሷ ጋር ይቀናኛል በብዛት ማለት ጊዜ ማሳለፍ። እንደገና ደግሞ አንዳንድ ነገሮችን ለማስተካከል ያው አንዳንድ ችላ ልላት እችላለሁ፣ ጊዜ ላልሰጣት እችላለሁ። ሜቢ እሱ ትንሽ ኮንፈርት አይሰጠኝም አሁን ላይ። እንዳልኩ ነው ቅድም እኮ እሷ ስለምትረዳኝ ያልኩ ያንን ለመንገር ያክል ነው። እሷ ትረዳኛለች እንጂ በስራ አጋጣሚ ሊሆን ይችላል ምናምን ነገር ያው ድሮ የነበረኝን አይነት ጊዜ አሁን ላይ አልሰጣትም። ገባ? ድሮ ላይ ስራ ምን አይነት ጊዜ አለመስጠት ነው ለሷ? ጊዜ አልሰጣትም ስትል ያው እንደዚህ አይነት ነገሮች ወደፊት ምናልባት የሆነ ጸብ ቢፈጠር እንደ ምክንያት ተደርገው ይነሳሉ የተለያዩ ሪሌሽንሽፖች ላይ። እኔም ከገጠመኝ ነው አሁን እየጠየኩ ያለሁት። አዎ ያው እኔ ከዚህ በፊት ስራ በምፈልግበት ሰዓት ስራ ባልነበረኝ ሰዓት ረጅም ሰዓት እናወራለን። በቀን ውስጥ ተደጋጋሚ ነው የምናወራው። በስልክም ሊሆን ይችላል ስንገናኝም በቃ ተደጋጋሚ ነው የምናወራው የምንገናኘውም ማለት ነው። አሁን ላይ እንዳልኩ ነው ነገሮችን ለማስተካከል እየሞከርኩኝ ስለሆነ እየጣርኩኝ ስለሆነ እንዳልኩ ትዳር ነው ከዚህ በኋላ የሚጠብቀኝ፣ ከባድ ነገር ነው የሚጠብቀኝ እና እነዛን ነገሮች ለማስተካከል ስል የሆነ አይነት ቻሌንጅን መጋፈጥ አለብኝ። ገባ? የሆነ አይነት ነገር አለ ነገሮችን ለማስተካከል ስል ማለት ነው። ይሄ ነገር ለእሷ ጊዜ ከመስጠት ያግደኛል እያልከኝ ነው ብዙ ጊዜ? አዎ እንደውም ትንሽ ያው ትቀየመኛለች እያልኩኝ ነው እንጂ ያው አወራታለሁ ብዬም እያሰብኩኝ ነበረ። ትንሽ እኔን ኮንፈርት ሊሰጠኝ አልቻለም ይሄ ነገር። ገባ? እሷ አልኩ እንደውም የምትረዳኝ አይነት ሰው ስለሆነች ነው እንጂ ሌላ ሴት ብትሆን አሁን እንደ ሌላ ሴቶች ብትሆን ኖሮ ያው በጣም የሚደብር ነገር ነው። ሰው የሆነ ያስለመድከውን ነገር ስትቀንስበት ወይ የሆነ ነገር እንትን ስትልበት እየተቀየርክ አይነት ነገር ሲሰማው ሁሉም ሰው ደስ አይለውም። ስለዚህ አሁን እያልከኝ ያለኸው በመሀላችሁ እንደዚህ አይነት ነገር ተፈጥሯል ነው አንተ እያልከኝ ያለኸው? አዎ እንደዛ አይነት ነገር ነው። ያው አሁን ስላለንበት ሁኔታ ባልነግር ይሻላል። ምክንያቱም ይሄ የራሳችን የሆነ ስለዚህ እያልከኝ ያለኸው የምርም ድጋሜ ነው እየጠየኩ ያለሁት ችግር እንዳለ አንተ ማውቃህል ነው በሁለታችሁ መሀል እንደዛ ነው እያልከኝ ያለኸው?
አዎ ይሄ ፕራይቬት ነገር ስለሆነ እኔ ይህን ነገር ልነግር አልችልም። ስለ ሚዲያ ላይ የሚወጣ ነገር አይደለም። ይህ ነገር ራሳችን የፋሚሊ ኬስ ስለሆነ ራሳችን ቁጭ ብለን ተነጋግረን የምንፈተው ነገር ነው እንጂ ሚዲያ ላይ የሚወጣ ነገር አይደለም። እሱ ልክ ነህ። በሁለታችሁ መካከል የሚደረግ ነገር ነው። በሁለታችሁ ንግግር ሊፈታ የሚችል ነገር ሊሆን ይችላል። ችግሩን ብትነግረኝና ግን ደግሞ ስለ ሁኔታዎች እኔ ማገዝ ብችል ማለት በጣም ብዙ ጊዜ ነግሬሃለሁ። ከተለያዩ የፍቅር አጋሮችን እንግዲህ እየጠራው ኢንተርቪው ያደርጋለሁ እና ከዛ ጋር በተያያዘ የብዙ ሰዎችን ችግር ፈትቻለሁኝ ልልህም ስለፈለግኩኝም ጭምር ነው እና ምንም ሊያስፈራ የሚችለው ነገር የለም። አንተ የምትፈልግ ከሆነ ማለት ነው። አንተ የምትፈልግ ከሆነ ምንም ሊያስፈራ የሚችል ነገር የለም። እንደ ወንድ እኔ እናንተ እንግባባለን፣ እንነጋገር። ያለው ችግር ምንድን ነው? አንተ እየተሰማህ ያለው አሁን በስነስርዓት አውጥተኸዋል። እውነት ለመናገር አውጥተኸዋል። የሆነ ችግር እንዳለ ተናግረሃል በራስህ አፍ እና ያለው ነገር ምንድን ነው? እስቲ ማለት ሁለታችሁም ጊዜ እየሰጣሃት አይደለም? በዛ ምክንያት የምር በስራ ምክንያት ነው? ምንድን ነው ነገሩ? አዎ በስራ ምክንያት ነው እንዳልኩ። ያው ልትረዳኝ ስለሞከርክ አመሰግናለሁ። ግን ያው ምንም ማለት አይደለም፣ እኛ እንፈተዋለን። እኛ ተነጋግረን መፍታት ያለብን ነገር ነው እንጂ እንዳልኩ አሁን እኛ ፍቅር ውስጥ ሶስተኛ ሰው እንዲገባ እኔም ፍላጎት የለኝም። ኦኬ እሺ፣ ጥሩ ችግር የለውም። እንደዛ ከሆነ እሷን እጠራትና ችግር አለ ብሎኛል ብዬ እነግራታለሁኝ እና ምንድን ነው ብዬ እሷን ልጠይቃት። እንደዛ ከሆነ ምንም ማለት አይደለም። ያው እሷም አትነግረንም ለምን መሰለህ? ይሄ በእኛ መሀል ያለ ነገር ስለሆነ እሷ እኮ ከዚህ በፊት ያው ነግሬሃለሁ፣ ካሜራ ሳላበራ ከእሷ ጋር አውርቻለሁ ብያሃለሁ። እሷ ግን በጣም ደስተኞች እንደሆናችሁ ምንም አይነት ችግር እንደሌለ ነው የነገረችኝ እና አንተ ደግሞ እዚህ ጋር ችግር አለ ግን ደግሞ መናገር አልፈልግም ነው ያልከው። መናገር አልፈልግም ሳይሆን ያንን ነገር እኮ ከኔ አንግል ነው እየነገርኩ ያለሁት። ከአንተ አንጻር ብለህ ስለጠየቀኝ ከኔ አንጻር ሜቢ ይሄ ኮንፈርት ላይ ሰጣት ይችላል። የለመደችው ነገር ስላለ ጊዜ በጣም በደንብ ሰጣት ስለነበር ምናምን ነገር ግን ያንን ነገር ትረዳኛለች ብያለሁ። ከዛ አንጻር ከኔ አንጻር ነው እንጂ ያንን ነገር የነገርኩ። ያ ማለት እኮ ለእሷ እንደዚህ ላታስብ ትችላለች። ገባ አይደለ? ስለዚህ ያው ኦኬ ጥሩ ችግር የለውም። በዚህ ብናበቃ ደስ ይለኛል። ጥያቄያችን ያው ፐርሰናል ጉዳይ ባገባ ደስ ይለኛል። ችግር የለውም፣ እሱ ችግር የለውም። ሜርኩሪን አሁን ወደዚህ አስገባትና ትንሽ ነገር ብቻ አውርተን ችግር የለውም እናቋርጣለን። ማለት አንተም ስራ አለብህ፣ ወደ ስራ ትሄዳለህ። እሷን አስገባትና ተሰናብታን ብቻ እንድንሄድ እናድርግ። አይ ብታስገባትም እንደዚህ ፐርሰናል የሆነ ነገር የፋሚሊ ኬዝ የሆነ ነገር በእኔና በሷ መፈታት ያለበትን ጉዳይ ባትጠይቃት ደስ ይለኛል። ገባ? ይሄ ለሚዲያ የሚቀርብም ጉዳይ ስላልሆነ ማለት ለሚዲያ የሚወጣ ነገር ችግር የለውም። እኔ አስፈላጊ ከሆነ ካሜራማኑን ካሜራውን አጥፍቶት ዞር ይላል። መነጋገር ካለብንም እዚሁ በግልጽ እንድንነጋገር ስለፈለግኩኝ ምንም ማለት አይደለም። ያው ሚዲያ ላይ እንዲወጣ ነው አይደል ያልፈለግከው አይደል? ሚዲያ ላይ ለመውጣት አለመፈለግ ብቻ ሳይሆን ገባ አንተ ዛሬ ነው የመጣኸው እና እኔ ከዚህ በፊት አይቻል አቅም ምናምን ነገር እና ሶስተኛ ሰው አሁን እንደዚህ ብለህ ስለጠየቀኝ በእኛ መሀል ያለውን የተፈጠረውን ነገር ዝም ብዬ ነግሬ ሶስተኛ ሰው ማስገባት አልፈልግም እና በእኔና በሷ መሀል መፈታት ያለበትን ጉዳይ አንተ ዛሬ መጥተህ መሀላችሁ ልግባ የማይመስል ነገር ነው። ገባ? እንደዛ አይደለም እያልኩኝ ያለሁት። የኔ ወንድም ምን መሰለህ፣ በቻልኩት አቅም ከእንደዚህ ቦታ ነው የመጣሁት ብለህ ስትል ስራ ጥዬ መጥቼ ልተባበረ ሞክሬያለሁ። ያው ከዚህ በኋላ ደግሞ እዚህ ጋር ብንጨርስ ማለት ይሄን ያክል እኮ በጣም የሚያናድር ነገር አይደለም የተናገርኩት አይደለም እንዴ እኮ እኮ የሚያናድድ ነገር ላይ አንተ ያልከኝ ምንድነው? ችግር አለ። ችግሩን ደግሞ ይዘህ ወደ ትዳር ውስጥ ነው እየገባህ ያለው። እንደዚህ አይነት ነገር ደግሞ እንዲፈጠር እኔ አልፈልግም ነው እያልኩ ያለው። በመጀመሪያ ስመጣ ፍቅራችሁ ደስ ይላል ምናምን ነገር ስለ አንዳንድ ነገር ያው ሰው መማሪያ እንዲሆን በሚዲያ ላስተላልፍ ነው የመጣሁትኝ ብለኛል አይደለ? ኦኬ እሺ ብዬ ታይሜን ሉዝ አድርጌ ልተባበረ ሞክሬያለሁ። ከዚህ ባለፈ ፐርሰናል ጉዳይ ነው እያልኩ ያለሁት። ገባ አይደለ? በእኔና በሚስቴ መሃል ዛሬ መተህ በእኔና በሚስቴ መሃል እንድትፈተፈት በማይመለከት ጉዳይ እንድገባ አልፈቅድልም። እኔ በሁለታችሁ መሀል ለመግባት እየሞከርኩኝ ደግሞ እየገባሁኝ አይደለም። ማለት ከጓደኛ የሚበጠብጠህ ምንም ነገር የለም። ከስራ ቦታ ምንም አይነት የሚበጠብጠህ ነገር የለም። ግን ደግሞ በሁለታችሁ መካከል ችግር እንዳለ ነው የነገርከኝ። እውነቱን ስነግረህ ማለት ነው። እውነቱን ስነግረህ እኔ የፍቅር አጋሮችን እየጠራ ኢንተርቪው ማደርግ አይነት ሰው አይደለሁኝም። በመጀመሪያ እንድታውቅ የምፈልገው ነገር እና ምንድን ነው? ጥሩ ምንድነህ ማለት ጥሩ። እኔ መርማሪ ጋዜጠኛ ዳንኤል እባላለሁኝ። የምሰራውም ሰዎች
ያሳሰባቸው ችግር ሲኖር በመሃላቸው ወይ ደግሞ እነሱ ላይ እየደረሰ ያለ ችግር ሲኖር እዛ ላይ እገዛዬን ሲሹ ነው ወደ እኔ የሚመጡት እኮ። ታዲያ እኛ ቤት እኮ ምንም እኮ ልታረግ አትችልም። ታዲያ በዚህ ጉዳይ በእንደዚህ አይነት ጉዳይ ላይ የምትሰራ ከሆነ እኛ ቤት ምን ሊያስመጣቸው? ባይገርምህ አንተ ከመምጣትህ በፊት እዚህ ቦታ ላይ እጮኛ ሜርኩሪን አናግሪያት ነበረ በደንብ በጣም ብዙ ነገሮችን አውርታኛለች ይመስለኛል። ገባ አይደለ? ምክንያቱም እኔ በማላውቀው ነገር ሸውደኸኝ ነው እየቀረስከኝ የነበረው እስካሁንም። ገባ? እንዴት ነው አንድን ሰው ያለ ፈቃድ መቅረጽ? ያው ታውቃለህ ብዬ አስባለሁ፣ በህግ ያስቀጣል። ስለዚህ እዚህ ጋር ቢበቃ ደስ ይለኛል። አንድ ጊዜ አርፈህ ተቀመጥ። ለምንድን ነው እያስከኛል? አንድ ጊዜ ተቀመጥና እዛ ጋር ስራ ትቼ እኮ ነው እኮ የጠራሁበትን ጉዳይ እንነጋገር። አንተን የጠራሁበት ጉዳይ ሸውጄን የጠራሁ ምክንያቱም ልትመጣልኝ እንደማትችል እኔ በእንደዚህ አይነት ስራ የምሰራ ሰው ነኝና ልትመጣልኝ እንደማትችል እርግጠኛ ነኝ። ማብራራት አይጠበቅብም ነው እያልኩ ያለሁት አይደለ? ምንም ነገር ልተባበረ አልችልም አይደለ? አንተ የተገኘው ቦታ የተሳሳተ ቦታ ነው። ምናልባት ከሰው ጋር ተመሳስለን እንደዛ ከሆነ እኔን ፕሩቭ የሚበቃ ይመስለኛል። አርፈህ ተቀመጥ። ለዩኤል እኔ ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም። ወንድም በስነ ስርዓት እንደ ትልቅ ሰዎች ቁጭ ብለን እናውራ ነው አንተን አላውቅም፣ ዛሬ ነው የማውቅህ። ስለዚህ እኔ ጋር መምጣት አይጠበቅብም፣ እኛ ቤት መምጣት አይጠበቅብም። ሜርኩሪ ለምንድን ነው እያለቀሰች ስላንተ ታዲያ የማይሆን ነገር እየነገረች? ያ ነገር አይመለከትም። ይኸውልህ ሰውዬ በመጀመሪያ ካሜራ አጥፋልኝ። ካሜራ ልቀቀኝ። አርፈህ ተቀመጥ። ይኸውልህ ትሰማኛለህ? አርፈህ ተቀመጥ። እኔ ሲጀመር ይኸውልህ ብዙ መጠርጠር ነበረብኝ። ገባህ አይደለ? እኔ ያው የክሩ አባላት ናቸው ያው እንደዚህ ምናምን ነገር ስላልከኝ ነው እንጂ አመንኩ። መጠርጠር ነበረብኝ መጀመሪያ። ጥሩ እንኳንም አመንከኝ። ይኸውልህ ያ ፐርሰናል ጉዳይ ነው። ይኸውልህ ፐርሰናል ጉዳይ ነው አይደለ? ምንም ለአንተ ማብራራት ያለብኝ ጉዳይ አይደለም። ግን ደግሞ ፐርሰናል ጉዳይ ከሆነ መፍታት ነበረብህ። ትዳር ልትመሰረት ሁለት ሳምንት እስኪቀር ድረስ መጠበቅ አለበት። ቆይ አንተ ማስሎንክ ነው ሲጀመር እኔ እና እሷ መሀል ገብተህ እንደዚህ በማይመለከት ነገር የምፈተፍተው? ከእሷ ጋር ያለ ነገር አለ ወይ? እኔ ወንድም ልንጋባ 15 ቀን የቀረን ባለትዳር እጮኛ ማቾች ነን አይደለ? ስለዚህ አንተ ደግሞ በማይመለከት ነገር የሰው ትዳር ውስጥ ነው ገብተህ እዚህ ጋር አንድ ነገር ልንገርህ፣ እንድታብራርኝ ነገር ብቻ ልንገርህ። ሌባ እናት ልጇን አታምንም ይባላል። ሌባ እናት ልጇን አታምንም። እሱ ያንተ አመለካከት ነው። ይኸውልህ የኔ ወንድም ከእሷ ጋር ምን አላችሁ? እኔ ጨርሻለሁ። አይመለከትም። እንደዚህ አይነት ጥያቄ ሁላ እኮ እኔ ጨርሻለሁ። ይኸውልህ አርፈህ ተቀመጥ እያልኩ ምንድን ነው እያደረክ ያለው? አርፈህ ተቀመጥ። ይኸውልህ አርፈህ ተቀመጥ። ምንድን ነው እያደረክ ያለው? እኔ ኃይል እንድጠቀም አታስገድደኝ። ለምንድን ነው ኃይል የምትጠቀመው? ይኸውልህ ስለዚህ የምጠይቀን ብቻ መናገርም አለመናገርም ይሄ የኔ መብት ነው አይደለ? የምጠይቀን ብቻ ነው የምመልስልኝ። ትሰማኛለህ? ይኸውልህ እኔ ካንተ ጋር ምንም አይነት ሌላ ኦፍ የወጣ ነገር አልፈልግም። ሲጀመር አስገድደኝ። ይኸውልህ ምንም ነገር መናገር አልችልም። በቃ አይደል? ይኸውልህ በቃ ምንም አይነት ነገር አስገድደኝ በግዴታ ምንም አይነት ነገር መናገር አልችልም። አይመለከትም። ይኸውልህ አይመለከትም። ያ የኛ ህይወት ነው። በእኛ ህይወት መሀል ገብተህ እንደዚህ አይነት ነገር ምንም ማድረግ ማንም ሰው ፍቃድ አልሰጠህም። ለምንድን ነው የምታስለቅሳት? ንገረኝ። ይሄ ፐርሰናል ጉዳይ ነው። ይኸውልህ ፐርሰናል ጉዳይ ነው። እኔና እሷ ቁጭ ብለን ተነጋግረን ንገረኝ። ማለት ከጓደኛ ሱስም ጀምራ ከሆነ ነው እሷ እያለችኝ ያለችው። ማለት ከጓደኛ የማይሆን ነገር የመረዘ ሰው አለ? ይኸውልህ ትሰማኛለህ? አንተን ያ ነገር ውስጥ ምንም አይነት ነገር የሚመለከት ነገር የለም። ገባህ አይደል? እኔና እሷ ቁጭ ብለን ተነጋግረን የምንፈታው ጉዳይ ነው። ሶስተኛ ሰው ማንም ሰው በቃ እንድገባ ማንም ፍቃድ አልሰጠንም። እሷም ደስተኛ አይደለችም፣ እኔም ደስተኛ ልሆን አልችልም። ገባ አይደለ? እሷ ስለፈለገች ነው አንተን እዚህ የጠራሁት። ሰማኛለህ? ስለፈለገች ነው ማለት ስለፈለገች ነው አንተን እዚህ አንተ ከሷ ጋር ያለ ነገር ካለ ይኸውልህ ሰውዬ ትሰማኛለህ? ያለ ነገር ካለ አንተ ከሷ ጋር ብለሃል በጣም በተደጋጋሚ እኮ። ይኸውልህ እኔ አላውቅም። ዛሬ መተህ ከሷ ጋር ከዚህ በፊት ተነጋግሬያለሁ እና ከዚህ በፊት ማለት አንተ ከመምጣትህ በፊት ነው። አንተ ከመምጣትህ ከሰዓታት በፊት ነው እያልኩ የነበረው አይደለ? እውነቱን ስንነጋገር ከሰዓታትም ከደቂቃዎች በፊት ሊሆን ይችላል አይደለ? አሁን ላይ ደግሞ የባሰ ጥርጣሬን አበዛኸው። የባሰ ማለት ነው። ዘለህ ለምንድን ነው ስለ ሌላ ነገር የምታወራው? ይኸውልህ እኔ እያልኩ ያለሁት ነገር ለምንድን ነው ነገሮችን ወደ ሌላ አይነት መንገድ እያሳዝካቸው ያለው? እኔ ምንም ወደ ሌላ እየወሰድኩት አይደለም። ይኸውልህ ትሰማኛለህ? በቃ አንተ ምንም አይመለከትም ነው እያልኩ ያለሁት አይደለ? በእኔና በእሷ ህይወት አይመለከትም ነው እያልኩ ያለሁት። ስለዚህ ይኸውልህ እኔ ጋር የነበረን ቆይታ ወደ እናንተ የመጣሁት ትሰማኛለህ? ይሄን ያህል ካወራን የሚበቃ ይመስለኛል። እኔ አይደለም ወደ እናንተ የመጣሁት፣ ራሷ ሜርኩሪ ነች ወደ እኔ እርዳኝ ብላ የመጣችው። ምን ብላ ነው የመጣችው? ይኸውልህ ካንተ ጋር ያለችበት ነገር ምንም ሰላም እየሰጣት እንዳልሆነ ኢቭን ሁኔታዎች ራሱ ኢቭን ሰርጉ እስኪቀር ድረስ ሊቀር ይችላል ብሎ እስከማመን ድረስ ነው እየደረሰች ያለችው። ስለዚህ እሷ ጥፋት ነው ማለት ነው። ይሄን ነገር አይደለ እኔና እሷን መፍታት የነበረብን መጀመሪያ ነበረ። አስፈላጊ ከሆነ ሲጀመር እሷን አስገባትና ሁለታችሁም እዚሁ ታወሯታላችሁ። እሺ በስርዓት መደማመጥ ካልቻልንና በስርዓት መግባባት ካልቻልን እንግዲህ መውጣት ያለብን። የት ነው የምትሄደው? አርፈህ ቁጭ በል። ምንድን ነው እያደረግህ ያለው? ይኸውልህ ሲጀመር
እሷን ወደዚህ ይዣ ትመጣለሁኝ። ከዛ በኋላ ከሷ ጋር ቁጭ ብለን ሁላችንም ነው ያልሆነ ነገር ውስጥ እየከተትከኝ ያለ ይኸውልህ፣ አርፈህ ተቀመጥ። አለመናገር መብት ያለኝ ይመስለኛል። ምንም አይነት መብት የለህም። ትሰማኛለህ? ምንም አይነት መብት የለህም። አንድ ጊዜ ሜርኩሪን አስገቡልኝ አንዴ። እሺ ውድ ቤተሰቦች በድጋሚ ተመልሰናል። እዚህ ጋር እንግዲህ ሜርኩሪ ትገኛለች። ስላለው ነገር ፊት ለፊት ግልጹን ለማውራት ነው አሁን እዚህ ጋር የተቀመጠ ነው። እሺ ሜርኩሪ እያልሽኝ የነበሩትን ነገሮች እንግዲህ ከእሱ ጋር ለማውራት በትንሹ ሞክሪ፣ ግን ጭራሽ እየተረጋጋ አይደለም ያለው። ምንም ይኸውልህ፣ መረጋጋት ያለ መረጋጋት ጉዳይ አይደለም። ሲጀመር ጥፋቱ የሷ ነው። ይኸውልህ ሰማኛለህ አይደል? ሚዲያ ላይ የማይወጣ ነገር አንቺ ህጻን ልጅ እኮ አይደለሽም አይደል? እኛ እዚህ ጋር ቀልድ አይደለም ያዝነው አይደል? ሚዲያ ላይ የማይወጣ ነገር አንቺ እንዴት ነው? ይኸውልህ አሁን እየጮክ እሷን እንደዛ አንተን እያወራሁ አይደለም ያለሁት አይደል? ከባለቤቴ ጋር ነው ታውራ የሰማኝ ነው። ተረጋጋና መቶ አይደለም ሌላ ነገር ማድረግ እችላለሁ። ይኸውልህ አንተ ዛሬ ላይ መተህ እኔ ልታዘኝ አትችልም። እሺ ችግር የለውም። ምን ያላባል አይደል? ይኸውልሽ አታስረጅኝ። የተደበቀ ነገር ከሌለ እኔን ማውራት ትችያለሽ አይደል? እኔን ማናገር ትችያለሽ አይደል? ይሄ የቤተሰብ ሚስጥር ነው፣ የኔና ያንቺ ሚስጥር ነው አይደል? እኮ አውርተናል። ጠይቄሃለሁ። ምንም አሁን መቅለስለስ የለብሽም። ምንም አትቅለስለሽ፣ አታስመስይ። እሺ ምንድን ነው እየተፈጠረ ያለው? ቆይ ምንድን ነው እየተፈጠረ ያለው? አንቺ ራስሽ ምን ሆነሻል? ቆይ ያለውን ነገር ነው የነገርኩት። ምንድን ነው ያለው ነገር? እኔና አንቺ ማለት ምን የተፈጠረ ነገር አለ? ምን የተለየ ነገር አለ? እኮ ምንም የለም። ቢኖር እንኳን አልኩሽ እኮ ቢኖር እንኳን እኔና አንቺ ትዳር ነው አይደል እያሰብን አይደል? ቀልድ አይደለም የሚያዝ ነው። እኔን ማናገር ትችያለሽ። ሶስተኛ ሰው ጠርተሽ ጋዜጠኛ ምናምን በተደጋጋሚ ሲቀጥል ደግሞ እንደዚህ አይነት ነገር የለሽ። እኔና አንቺ ነገር ሶሻል ሚዲያ ላይ የሚወጣ ነገር አይደለም። ሰሚኛለሽ? ይኸውልህ የኔ ወንድም ካንተ ጋር ያለኝን ነገር እኔ ጨርሻለሁ። ምንም ነገር ሌላ አልፈልግም። ይኸውልህ ከባለቤቴ ጋር ጊዜ ስጠና ማውራት ፈልጋለሁ። እሷን ነው ላውራት የምፈልገው። ይኸውልህ ከዛ በፊት ግን እኔ በምንም አይነት ሁኔታ አሁን ላይ ብቻችሁን ልተዋችሁ አልችልም እኮ። ይኸውልህ ብቻችንን ልትሆን ካልቻልክ ምንም አይነት ነገር በቃ ባታወራኝ ደስ ይለኛል። ይኸውልህ በጣም የማይሆን ነገር የማይሆን ባህሪ ነው እያየንብህ ያለ ነው ማለት ነገር የለም አይደለ? እሷ ኢቭን ተረጋግታ እየሆንክ ያለውን ራሱ ማመን እየቻለች የሰራችሁን ስለምታውቅ ነው የምትረጋጋው። ይኸውልህ እኔ ሰርታ ነው። እስቲ ንገረኝ፣ ምን ሰርታ ነው? የምታውቀው ነገር ስለሌለ ባታወራ ደስ ይለኛል። ስለምን እኮ ምን ሰርታ ነው? እስቲ ንገረኝ። እንደዚህ አይነት ነገር መስራቷ ትክክል ነው እያልክ ነው ያለው? ምኑ ወደዚህ እኔን ለማናገር መምጣቷ? አዎ ይኸውልህ እኔ እዚህ ጋር ለችግሩ እኔ እና አንቺ እኮ እኔ እንደዚህ አይነት ነገር እኮ ተሳስበን እኮ አናውቅም እኮ አይደለ? እኮ ምን አይነት ጸባይ ነው ስትጀምር አንቺ ያመጣሽው? ይኸውልህ ምን አይነት ጸባይ ነው ያመጣሽው? ሶስተኛ ሰው እኔና አንቺ መሀል መክተት ምን አይነት ነገር ነው እንዴ? ታውቂዋለሽ? ቆይ ታውቂዋለሽ ከዚህ በፊት ስለዚህ ግንኙነት አለሽ ማለት ነው። እኔ ማስፈልገው ነገር እንድትናገር አልፈልግም። ትዳር ነው እኮ እዚህ ጋር እያሰብን ያለ ነው አይደለ? እና ታዲያ ምንድን ነው? እና ማታውቂ ከሆነ ታዲያ እንዴት ነው የቤታችን ዘለ ሌላ ነገር እያሰብክ ያለው? ቆይ ማሰብ ያለብኝን ነገር ነው እያሰብክ ያለሁት። ዘለ ሌላ ነገር አለ ከኔ ማላውቀው። ምን ማለት ነው ሌላ ነገር? እንዴት ነው ሊኖረኝ የሚችለው? እንዴት ነው ሊኖረኝ የሚችለው? አንቺ በጣም ባለጌ ቆሻሻ ሰው ነሽ። ዝም በይ በእናትሽ። እኔ ሌላ ነገር ቢኖረኝ እንዴት ነው ትዳር ማለት እኮ ቀልድ አይደለም አይደል እንዴ? ስንት ነገር እያለብኝ መስሎኝ እኮ እዚህ ከአንቺ ጋር ትዳር እያሰብኩኝ። አንድ ጊዜ ቆይ ዝም በል እዩል አንድ ጊዜ ሜርኩሪ ሌላ ነገር አታስቡ። አንድ ጊዜ እኮ እስቲ ቆይ አንድ ጊዜ ብቻ አንድ ጊዜ እኔ ለኔ ድል ስጪ ማላውቀው ሰው ምናምን ነገር አትበይ። ይኸውልሽ ትሰሚኛለሽ? ሌላ ነገር ውስጥ ባከቺኝ ደስ ይለኝ። ሌላ ነገር ውስጥ ባከቺኝ ደስ ይለኝ። አሁን ላይ ሰው አስቀምጠን እና አንቺ ይኸውልሽ ላፍ ያነጋገር በቃ ሰማኛል አይደል? የኔ ወንድም በቃ ምንም አይመለከትም። አንተ በእኔና እሷ መሀል ምንም አይመለከትም። እሺ አንድ ነገር ላስቸግርህ። ምንም ነገር ልቸገርልህ አልችልም። በቃ ሜርኩሪ እስቲ ቴሌግራምሽን መክፈት ትችያለሽ? ኧረ ምንም ችግር የለውም ማለት ፓስዋርድ እነሱ ራሱ ያውቀዋል። ኖርማል ነው። በሱ ስልክ ብትገባም የኔን ቴሌግራም ታገኘዋለህ። ችግር የለውም። የሰው ፕራይቬት ነው እንትን እያልክ ያለው። ይኸውልህ ተረጋጋ። እሺ እሷ ይሄ የእሱ አካውንት ነው አይደለ? ታውቀዋለህ? አዎ የእሱ አካውንት ነው አውቀዋለሁ። እሺ ጥሩ። አሁን ደግሞ ያንተን አካውንት ልትሰጠኝ ትችላለህ? ለምንድን ነው ማለት ቴሌግራምን ከፍተህ ልትሰጠኝ ትችላለህ? የታውቃለሁ ማስሎንክ ነው ከፍቼ የምሰጥ። እሺ እሱን አታውቅም። ለኔ አትስጠኝ። አልሰጥሽም። ለምንድን ነው የምሰጥሽ እንዴ? ምን ማለት ነው? አንቺ እኔን መጠርጠር ጀምረሽ ነው ባይሆን ጠርቆ አይደለም ችግር አለው። ቴሌግራም ማለት ዛሬ ለመጣ ሰው ብለሽ ነው አንቺ እየጠየቅሽኝ ያለሽ እንደማያውቀኝ ነገር ነው አይደለም? ባየው እኮ ችግር እኮ ለምንድን ነው አዲስ እየሆንሽ ያለሽ ታዲያ? ታውቂኛለሽ አይደል? እኔና አንቺ እኮ መጀመሪያችን አይደለም አይደል? ምንድን ነው ሰማኝ። ይኸውልህ ምንም እያደረገኝ አይደለም። አንቺ ልጅ እየተቀየርሻል እኮ ታዲያ እንደማያውቅ ለምንድን ነው እንዳዲስ ሰው የምትሆኙ? አንድ ነገር ልንገር። ይኸውልህ በሰለጠነው ዓለም በውጭ ሀገር ራሱ ማለት ነው ኖርማሊ መንገድ ላይ የሚገኙ ካፕሎች ራሱ እንደዚህ አይነት ነገሮችን ያደርጋሉ።
በሰለጠነው ዓለም እንደዚህ መንገድ ላይ ማለት ነው መንገድ ላይ ኖርማል መንገድ ላይ ግን ኖርማል ነው የምትደብቀው ነገር ከሌለ ምን ችግር አለው ማለት የሷ ለአንተ ማሳየት ግዴታ የሷ አካውንት አለሽ ያንቺ እሱ ጋር አለ እሺ የሱን ቴሌግራም ፓስወርድ ምናምን ታውቂዋለሽ ሶሻል ሚዲያ ሁሉ እኔ ማብራራት ራሱ ጀመረ አይጠበቅብኝም ለምንድን ነው ማብራራለህ እንዴ ለምንድን ነው ማብራራት አይጠበቅብኝም ሲቀጥል ደግሞ አይመለከትም ነው እያልካለሁ ቆይ ስራ ይበላሽብኛል ስትል አልገባኝ ማለት አያገባም በቃ አያገባም ይኸውልህ የኔ ወንድም ሌላ ነገር ስለምትከተል ለኔ አታሳየኝ ለሷ አሳያት ነው እኮ ያለው አላሳያትም በቃ አንተ ባለበት አላሳያትም እኔ እና እሷ ብቻችንን ሆነን አሳያታለሁ በቃ እሱ ይውጣ አው ይውጣ በቃ እሱ ብቻ አይደለም ተጠቅልሎ ለምንድን ነው የምንወጣው ማንንም ሰው ከዚህ የትም አይሄድም ምክንያቱም በእኛ ህይወት ስለማይመለከት አንተ ማንንም አይደለም ገባህ አይደል ዛሬ ላይ ነው የመጣው አንተ እኔ አይመለከተኝም አይደል ለሷ አሳያት ነው እኮ ያልከለው አላሳያትም እንዴ ምን የምትደብቀው ነገር አለ ይኸውልህ የኔ ወንድም እኔ ይኸውልህ ና የልትሄድ ነው አፈ ተቀመጥ አልገባኝም ይኸውልህ በግዴታ ምንም የሚሆን ነገር የለም ይኸውልህ ሰማኛለህ አይደል በግዴታ ምንም አይነት የሚሆን ነገር የለም ችግር ለምንድን ነው የምትፈጥረው በሰላም ነው እኮ ነው እየጠየቅኩ ያለሁት አይደል ነገር ይኸውልህ እኔ እዚህ ሰፈር ውስጥ ማንም ሰው አይደለም እንደዚህ በረብሻ ጮክ ብዬ ልናገር ይቅርና በምንም አይነት ነገር የሚያቀኝ ሰው የለም ገባህ አይደል እሷም አዲስ ነገር የሆነባት እሷም ባህሪ አልሰጠውም አላሳይሽ በቃ ለምን ነው ማታሳያት ይኸውልሽ እንደ አዲስ ሰው አታስመስሽ እኔ እንደማያቀኝ አታስመስይ ይኸውልሽ ሜርኩሪ አላልኩም አይደለ ስለዚህ ስልክን ስጠኝና ሊያው ሳታቂ ነበር ታገቢ ስትዘጋጂ ነበር ሳታቂ ነበር ልታገቢ ስትዘጋጂ ነበር እኮ በቃ ታዲያ እንደ አዲስ አትሁኚ ቆይ እስቲ አንድ ጊዜ እሺ ያንቺን የቴሌግራም አካውንት ያንቺን ሶሻል ሚዲያ እሱ በግልጽ ማወቅ የጀመረው ከመቼ ጀምሮ ነው ቆይቷል ወይስ አሁን እሺ አንቺስ የሱንስ በፊት ታውቂያለሽ ከመቼ ጀምሮ ማለት በፊት አውቀዋለሁኝ እና ይሄ አዲስ አመት ከገባ በኋላ ጭራሽ አላውቀውም ኦኬ በዚህ አመት ማለት ነው ድሮ አውቅ ነበርና ሙሉ ነገር ቀይሯል ፓስዋርዱንም ሌላውን ተወና የስልክ ፓስዋርዱን ሁሉ አላውቅም አሁን ላይ እኮ ምክንያቱም ስልክ ጠፍቶብኝ ነበር አዲስ ስልክ ያዝኩኝ ይኸውልሽ ሰምኛለሽ ሲጀመር ማለት ነው ሚዲያ ላይ የማይወጣ ነገር ነው እያወራሻለሽ ማለት ከኔ የምትደብቀው ነገር ምን አለ ማለት ምን ችግር አለው ባየው ማለት ለተደበቀኝ ነገር ከሌለ እኮ ምንም ችግር የለውም አይደል ብታየው ምንም ችግር ላይኖረው ይችላል ግን ደግሞ እንደማያቀኝ ነው እዚህ ጋር አክት እያደረግሻለሽ እኮ እኔ አላውቅህም አላልኩም ምንተማመን ይሄው የኔን እኮ ማየት ትችላለህ እየሰጣው ከሆነ አይደል ትክክለኛ ነሽ በቃ አንቺ ታማኝ ነሽ ምናምን ነገር ብሎ እንዲያስብ ነው ኖ ጥፋት ከሌለብህ ለምን ትደብቀኛለህ ካሜራ ደቀነን ሰዎች አስቀምጠን ነው እያወራን ያለነው አይደል ሁሉም ሰው ይስማ ችግር አለው ምንም መስማት ያለበት ነገር አለ ሰው መስማት ያለበትና የሌለበትን ነገር በመጀመሪያ ለይ እሺ ትዳር ነው ያዝነው አይደል ቀሽማቱኝ ና የኔ ወንድም ልቀቀኝ ነው እያልኩ ልቀቀኝ እስካሁን በጣም ልታገስ ሞክረህ እኮ አርፈ ቁጭ በል አይመለከትም በቃ እኔ ሲጀመር ካንተ ጋር አይደለም ከሷ ጋር የሚያለኝን ነገር ጨርሻለሁ ይኸውልህ አንተ ሲጀመር የታውቃለሁ በቃ ታዲያ ምንድነው እንደማያቀኝ አክት የምታረግ ልጅ ጋር ከ15 ቀን በኋላ እኮ በትዳር የምንተሳሰር ሰዎች ነው አይደል እንዴ ስለዚህ በቃ ምን ችግር አለ ከኔ ታዲያ እንደዚህ ጋዜጠኛ ጠርተሽ የሚዲያ አካላቶችን ጠርተሽ ምናምን ነገር ምን ማለት ነው ማለት እኔ አንቺ ላይ ያጎደልኩብሽ ነገር አለ ነው ወይስ የተፈጠረ ነገር አለ ስለዚህ እኔ ካንቺ ጋር ያለኝን ነገር ከዚህ በኋላ ምንም አይነት ነገር አልፈልግም ምን ማለት ነው ይኸውልሽ በእናትሽ ይኸውልሽ ትሰሚኛለሽ ሜርኩሪ ምን ችግር አለው ማለት እኮ ክፋት የለውም ይሄን ያህል ማስመሰሉ ምንም አስፈላጊ አይደለም እኮ እኔና አንቺ ብቻችንን መጨረሻ ያለብንን ጉዳይ እኮ ነው እዚህ ጋር እኮ በአደባባይ እያወራሻለሽ አይደል ስለዚህ ማለት ቆይ እያባበልሽኝ አይደለም እንደ ልጅ እያባበልሽኝ አይደለም አይደል ሶስተኛ ሰው አስቀምጠሽ ምን ማለት ነው ምን ችግር አለው ታምኛለሽ አይደል በቃ የምታምኝ ከሆነ ብቻችን ምን ልቀቅኝ አንተም ልቀቅኝ እሺ ነው ተረጋጋ እዩ ምናምን አትበይኝ እዩ አትበይኝ እሺ አጥፍቼ ከሆነ ይቅርታ እሱ ይውጣል እኔ ታሳየኛለህ አጥፍቼ ከሆነ ይቅርታ ምናምን እሺ ቆይ ነገር ከሌለ ለምን እንደዚህ ትሆናለህ ወይስ አትወደኝም ይኸውልሽ እኔ እኮ ማለት ይሄን ሁሉ ነገር እኮ እያደረግኩ ያለው በጣም ከጭንቅላቴ በላይ ነው እየሆንሽብኛለሽ እሺ አውቃለሁ እኮ ማላቃት ሴት ነው እየሆንሽብኛለሽ እኔና አንቺ እኮ ታዲያ ትዳር ለመመስረት እኮ ከ15 ቀን በኋላ የምንጋባ ሰዎች እኮ ነው ምን ማለት ነው እንደዚህ በእነዚህ ነገር ነው የምጠርጠር ማለት ምን ችግር አለው ና ምን ልቀቀኝ በቃ አይመለከትም ሰማኛ ላይ አይመለከትም በቃ እናትሽ ተነሽ የምትነሽ እኮ የምትደብቀው ነገር አለ ንገረኝ ተነሽ በቃ ተስምሽ ተነሽ እኔ እኮ እያስመሰልኩ አይደል ምንድነው እና እንደማያቀኝ እዚህ ጋር ምንድነው አክት ያረክሻለሽ ለሰው እንዴ የኔ እንዴ ማውራት ያለብን የጨረስን ይመስለኛል ትሰማኛለህ አይደለ በቃ በእኔና እሷ ማለት ያለውን ነገር ሁለታችን መፍታት የምንችል ሰዎች ነን ህፃን ልጆች አይደለንም ትዳር እያሰብን ያለን ሰዎች ነን ስለዚህ አንተ በመሀል ምንም አይነት ነገር ማድረግ አይጠበቅብህም በመሀል መግባትም አይጠበቅብህም እንዴት ነው የምንፈታው በእናትሽ ምን ማለት ነው ቆይ እንደውም ልንገርህ አይደለ ስልኩን ስጠውና ያለውን ነገር ቼክ ያርክ ምን ማለት ነው ማለት የደበከኝ ነገር ከሌለ ለምን እንደዚህ ትሆናለህ
ቆይ አንቺ ምንድነው እያልሻለሽ? ቆይ ሜርኩሪ እኔ እኮ አልገባኝም እኮ ለምን ያንቺ ማለት የኔ ማለት ያንቺ ነው ስትለኛል ነበር እንዴ? አላውቅም ልንገርህ አይደል? አዎ የተፈጠረ ችግር አለ። ምንድነው የተፈጠረ ችግር ነገር ካለ ለምን በግልጽ ቆይ ልነግሪኝ ከዚህ በላይ እንዴት ልንገርህ? ቴሌግራም ምናምን ነገር ምን አስፈላጊ ነው። በቃ እንደው ማየት ፈልጋለሁ። ምን አስፈለገ? እንደው ማየት ፈልጋለሁ። ለምንድነው ቆይ ማትረጋጋ? አልረጋጋም። እንዴት ልረጋጋ? አልረጋጋም አለ እንዴ? ልንጋባ እኮ 2 ሳምንት ነው የቀረን። ምን እየቀለድክ ነው? እያሾፍክ ነው? ምንድነው ማሾፍ? ምን ማለት ነው? ባሾፈኔ ካንቺ ጋር ተራራስባለሁ። ምናልባት ፌክ ቢሆንስ? እየቀለድክብኝ ቢሆንስ? ይኸውልሽ እኔ አሁን ልንገርህ አይደለ? ቴሌግራም ላይ ምንም ነገር ከሌለ ማለት አታምኝም ማለት አንቺ አታምኝም። አምነህ ነበር፣ አሁን ግን አላምንህም። ምክንያት በቃ አላምንህም። እኔ ያየሽብኝ ጉዳይ ያየሽብኝ ነገር አለ። ከዚህ በላይ ምን ተፈጠረ? ዛሬ ለምን ተፈጠረ? ይኸውልሽ በመጀመሪያ እኔ ምንም አልፈልግም። ሰዎች አስቀምጠን ይኸውልሽ እኔና አንቺ እንጨቃጨቃለን። አንድ ነገር ነው የጠየቀችው። ስልክህን ብቻ ሰጣት። ስልክህን ብቻ ከፍተህ ሰጣት። በእኔና በሷ ማለት አትግባ። ለምን አይገባው? ይመለከተዋል። ልንገርህ አይደለ? እነሱ መሀል እኔና አንቺ እንዲገባ ስለፈለኩ ነው ያመጣሁት። ይመለከተዋል። ይልክ አይደለ? እኔ አሁን ላይ አላምንም። ሰዎችን አስቀምጠን ለምንድን ነው እንደዚህ የምንጨቃጨቀው? እንጨቃጨቃለን በደንብ። እነሱም ይመለከታቸዋል። ልንገርህ አይደለ? በእኔና አንቺ ህይወት አይመለከቱም። እኔና አንቺ ብቻ ነው በእኔና አንቺ ይመለከታቸዋል። እስከ መቼ ነው ቆይ እየቀለድክብኝ የምትኖረው? ዞር በል ዛር አምጣው ስልክ አምጣው። ይኸውልህ ምንም ነገር እንትን አትበል። ይኸውልህ ቆይ ስልኩን አንቺ አርፈቁ። ይኸውልህ ተረጋጋ እያልኩ ነው። ምን እየሆንክ ነው? ተረጋጋ። ምን ማለት ነው ተረጋጋ ማለት? ይኸውልህ የምትደብቀው ነገር ከሌለ ምንድን ነው? ማንነቴን ታውቃለህ? እኔን ታውቀኛለህ? አታውቀኝም አይደለ? ስለዚህ አይመለከትም። አንተ ሲጀመር ካሜራውን ማጥፋት የሰማኝ ነው። ምንድነው ያደረከው? ቆይ ምንድነው ያደረከው? አርፈህ ቁጭ በል እያልኩ ነው። ትሰማኛለህ? ይኸውልህ ትሰማኛለሽ ሜርኩሪ፣ ይኸውልህ አላስፈላጊ ነገር ውስጥ አስፈላጊ ነው። ስልኩን እየደበከው ነገር አለ። እንካ ክፈተው። ምንም ማለት አይደለም። ስለናትሽ እጄ እነግርልሻለሁ። እሺ ንገራት። ይኸውልህ ትሰማኛለህ? መናገር ትችላለህ። ከምትዋረድ ይሻላታል። ክፈተው። አልከፍተውም። እንዴ ማን ስለሆንክ ነው አንተም ታስገደኝ? አልከፍቱም። እኔ እያስገደድኩ አይደለም። በስነ ስርዓት በሰላም ለመጠየቅ እየሞከርኩ ነው ያለው። ይኸውልህ ለምንድን ነው አላስፈላጊ ነገር ውስጥ እንድንገባ የምታደርገኝ? ክፈተው። ስለኔ አይመለከተም። እየሰማኝ ነው አይደል? ክፈተው። ቆይ ችግርሽ ምንድን ነው? ይኸውልህ ፒኑን ንገረኝ። ይኸውልህ ተረጋግተህ ተቀመጥ። ይሄን ስልክ ደግሞ ትከፍተዋለህ። ይሰማኝ ነው አይደል? ትሰማኛለህ? አንተ ምንም አይመለከትም። ይመለከታል። አንቺ ዝም በይ። ምን እየሆንክ ነው ያለው? ምን አይመለከትሽም። ይኸውልህ ተወኝ። አልከፍትም። ፒኑን ተናገር። እየሰማኝ ነው አይደል? ይኸውልህ አንተ ምንም እኮ የሚመለከት ነገር የለም። ማለት ጋር ማን አንተ ማን ክፈተው። እየሰማኝ ነው። ክፈተው። እንደኔ ያስከው አልከፍትም። እስኪ ታስገድደኝ እንደሆነ አሳያለሁ። ግድ ሲሆን በግድ ትከፍተዋለህ። እሺ እየሰማኝ ነው አይደል? ይኸውልህ ክፈተው። ስልኩን ክፈተው። የሰማኝ ነው አይደል? ክፈተው። ፊት ያሊሽ ክፈተው። የሰማኝ ነው። ስልኩን ክፈተው። ምን እየሆንክ ነው ያለው? ክፈተው። ስልኩን ክፈተው። እየሰማኝ ነው አይደል? ቆይ አንተ ምንድን ነው የምትፈልገው? ክፈተው። ስልኩን ክፈተው። ስልኩን እንድከፍተው ነው የምፈልገው። ስልኩን እንድከፍትልህ ነው የምትፈልገው? ይኸው ከፈትኩልህ። ምን አዲስ ነገር ነው? መታኝ አይደለ? ገና ሲያንስሽ ነው። ቆይ ምን አደረኩ? ምን በደልኩ? ምን ባደረኩኝ? በጣም ቆሻሻ ነኝ። አንድ ጊዜ ቆይ አንድ ጊዜ ቴሌግራም ገብቻለሁ። ፒን የተደረገ ሰው አለ ፊት ለፊት ላይ እና ስሙ ማን ነው የሚለው? የሰውን ህይወት ነው እያበጣበጠ እድል ነው የሚለው። አይመለከትም። የሰው ህይወት ነው እያበጣበጠ። ማነች እድል? ጓደኛዋ ናት። ይኸውልህ የመጀመሪያ ሚዜዋ ናት። ስለ ሰርጉ ነበር እያወራን ማለት ተረጋጋ። ምንድን ነው እያደረግህ ያለው አንተ? አይመለከትም ምንም ነገር። ይኸውልህ የሰው ህይወት ነው እያበጣበጥክ ያለው አንተ። ስልኩን አንቺ አርፈህ ተቀመጥ። ይኸውልህ የሰው ህይወት ነው እያበጣበጥክ ያለው አይደለ? ማለት እድል እያልሽኝ የነበረው ቆይ እቺን ነው ምንም አዲስ ታውቃታለች። ምንድን ነው እያደረግህ ያለው? ጓደኛሽ ናት አይደለ? በቃ ስለ ሰርጉ እያወራሁት ነው። ምንም አዲስ ነገር ቴክስታቸው ውስጥ ግቢ። የመጀመሪያ ሚዜ ናት እሷ ናት። ቴክስታቸው ውስጥ ግቢ። ገባኝ እኮ። ለምንድን ነው የምትገባው? ለምንድን ነው የምትገቢው እንዴ? የምትደብቀው ነገር ከሌለ አርፈህ ተቀመጥ። ምንም አይነት የምትደብቀው ነገር የለም። እድል ማለት ጓደኛዋ ናት። አይመለከትም አንተ። ስለሚዜ እድል ማለት ጓደኛዋ ናት። ጓደኛዬ ናት። ምንድን ነው ማለት ምንድን ነው? ለሰርግሽ አንደኛ ሚዜ ናት አይደል? እንድታስረዳኝ እፈልጋለሁ። ስለ አንቺ ነው እያወራ የነበረው። ትሰሚኛለሽ? ስለ እኔ ምንድን ነው የምታወራው? አይመለከትሽም። አይመለከትሽም። ስለ ነው ስለ እኔ የምታወራው? ንገረኛ። ተይኝ። በቃ ተይኝ። ምንድን ነው እየተፈጠረ ያለው?
ምን ሳረጋይሽ ምን ሳረጋይተሽ አፈቅርሻለሁ አፈቅርሃለሁ አባማ እኮ ነው እየተባባሉ ያሉት። ቆይ ለምን አለቀኝም? ቋንቋ ምንድነው? ምንም ነገር እንዳላደርግ እየሰማኝ ነው። በቃ ለምን አትሆኝም? ተወኝ፣ በቃ ተወኝ። አይመለከትም፣ ጀምራ አይመለከትም አይደል? በእኔና በእሷ ህይወት አይመለከትም። ዞር በል። እኔ ላናግረው ነው የምፈልገው ማለት ነው። ስለምታወራው ከእሷ ጋር ማለት ነው። ልንጋባ እኮ ለሳምንት ነው የቀረናል እና ታዲያ ምንም እኮ የተፈጠረ ነገር የለም እኮ። እሻለሁ እያልካት ነው ስለ ሰርጉ። አልጋ ላይ ነው ያልሽኝ? አልጋ ላይ መያዘለ ስለ አንቺ ነው ሳወራት የነበረው ስለ ሰርጉ እና ራቁት ፎቶ እየላከችልኝ ነው ስለ ሰርግ የምታወራው። ይኸውልሽ ሰምኛለሽ፣ አታውሪ፣ በቃ አታውሪ። ታውቂኛለሽ አይደለ? ለምን እንደማያውቅም አላውቅም። በጣም ባለጌና ወራዳ ሰው ነክ። እሺ ልንገርህ አይደለ? ይኸውላችሁ ተረጋጉና እንነጋገር። አፍሽን አትክፈቺ። ይኸውልሽ ሜርኩሪ ማይሆን ነገር ማይሆን ውሳኔ እንደወሰን ነው እያደረግሽ ነው ያለሽ። ከዚህ በላይ ምን በሰርጌ ቀን ልታዋርዳኝ ነበር? እሷ ቬሎ ቆይ ምን ያየሽ ነገር አለ? አይቻለሁ። ከዚህ በላይ ምን አየሽ? ምን አየሽ? ከዚህ በላይ የራቁት ፎቶ የራቁት ቪዲዮ እየላከችልኝ። አንቺ ጓደኛሽ እኮ ነኝ። ምን አይነት ቆሻሻ ሴት ነሽ እንዴ? እኔ እኮ ባልሽ እኮ ነኝ እንዴ? ሜርኩሪ ምንድነው? አንቺ ዞር በላሽ። ምንድነው ይሆናለው? አንዴ ካሜራውን አጥፋ። ሜርኩሪ ነው ተነሽ እባክሽ። ዞር በላንተ ወደዛ። ምን ይሆናችሁ? ሜርኩሪ